አትነሳም ወይ የግፍ አገዛዝ አይበቃህም ወይ? ይህ የተዘመረው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነበር። ግፉ አንገፈገፈን ተብሎ ማለት ነው። ቀይ ሽብር፣ ነጭ ሽብር እየተባለ የተከበረው የሰው ልጅ እንደ ውሻ ተገድሎ በየጎዳናው ሲጣል እግረኛው እየተረማመደው ሲሄድ የታየበት ዘመን ተከተለና ጉድ ተባለ። ትሻልን ትቼ ትብስን አይነት መሆኑ ነው። ኢትዮጵያውያን በዘር የተከፋፈሉበት፣ ከቦታ ቦታ ተንቀሳቅሶ ለመኖርም ሆነ ለመስራት ክልልህ አይደለም ውጣ እየተባለ የሚገፋበት ስርዓት ተከተለና የባሰ አታምጣ ተባለ። አሁንም ዝም፣ ለውጥ የለም፣ እንቅስቃሴ የለም። አሁን ያለፉትን ስርዓቶች ግፉንም፣ መከራውንም፣ ረሃቡንም፣ እርዛቱንም፣ ስደቱንም፣ መፈናቀሉንም አጠቃሎ የያዘ አገሪቱን ኢትዮጵያን ብቻ አይደለም ህዝቧን ጭምር የሚጠየፍ አገዛዝ ተፈጠረና መፈጠርን የሚያስጠላ ወቅት ላይ ተደረሰ። ዛሬ ያለንበት ስርዓት ማለት ነው። ታዲያ ግፉ ሞልቶ ተትረፍርፎ ራበን፣ መስራት አቃተን የሚሉ የጤና ባለሙያዎች፣ ህይወታችንን በሙያቸው ይታደጋሉ የምንላቸው ሐኪሞች ለራሳቸው አልሆን እያሉ መጮህ ከጀመሩ ሰነበቱ፣ ውለው አደሩ። ወደ መጨረሻውም እየሄድን ነው፣ ስራችንን እናቆማለን እያሉ ነው። ጥቂት ቀን ነው የቀራቸው። ሐኪሟ በአንድ እዛው ላይ እንዳለችው ኢነፍ ኢዝ ኢነፍ የሚባለው መቼ ነው? በቃን የሚባለው መቼ ነው? ወቅቱ ለመሆኑ ሐኪሙ የጤና ባለሙያው ብቻውን የሚነሳበት የሚንቀሳቀስበት ወቅት ነው? ሌላው አያገባው ነው? ወይንስ ጓደኛሞች ተኝተው ጅብ መጥቶ የአንደኛውን እግር ሲበላ አርፈተኛ የኔን እግር እየበላ ነው እንደሚባለው መሆኑ ነው? የሐኪሙ ቁጭት ገበሬውን፣ ወታደሩን፣ መምህራኑን፣ ነጋዴውን አይመለከትም? ዛሬ እነዚህን ወቅታዊ ጉዳዮች እንጀምርና ሌላም በፋኖ እንቅስቃሴ ዙሪያ የታየ አዲስ ክስተት አለ። እሱንም አጠቃለን እንወያያለን። እንደምሰነበታችሁ የተከበራችሁ አድማጭ ተመልካቾቼ፣ ይህ አዲሱ ሚዲያ ነው። አቶ አሸብር ገብሬ፣ ወዳጆቹ እንደሚጠሩት ሻምበል አሸብር ገብሬ ዛሬም እንግዳይ ነው። የተከበራችሁ አድማጭ ተመልካቾቻችን እንደምሰነበት ካሼ። አንዳንድ ሰዎች አቶ አሸብርን ደግመህ አቅርበው እሱ ወገንተኛ አይደለም ማንም አደላም ይላሉ። እሱን እንግዲህ እኔ አልናገርም፣ አንተ ትናገራለህ። እንዴት ሰነበትክ? እንኳን ለብርሃነ ትንሣኤው አደረሰህ። እንኳን አብሮ አደረሰን። በጣም አመሰግናለሁ ስለሰጠኸኝም እድል። መልካም እንግዲህ ቀደም ሲል ያነሳናቸው የሐኪሞቹን ጎላ አድርገን ወይም ጎላ አድርጌ እንደ መንደርደሪያ ተናገርኩት እንጂ ሰሞኑን እዚህ አካባቢያችን በትልቅ ዜናነት የሚነገር የፋኖ እንቅስቃሴ አለ። የፋኖ ወደ አንድነት መምጣት ስንል የትኞቹን ፋኖዎች ያጠቃልላል? ሁሉ ነው ወይንስ ምንድን ነው? ምን ማለት ነው ይሄ አንድነት የሚለውንም በስፋት እንሄድበታለን። ሁለቱ ዋና ዋና ጉዳዮች ናቸው ዛሬ ያሉን እና ከየትኛውን ጀምር? ምናልባት ቀደም ሲል ስላነሳሁት የሐኪሞችን አጠቃለን ወደ ፋኖ እንሄድ። ምንም ችግር የለውም፣ የተመቸህን። መልካም። የሐኪሞቹ እንቅስቃሴ እንግዲህ አንድ 4 ቀን 3 ቀን ነው የቀራቸው። እነሱ እንደሚሉት ስራ ያቆማሉ። ሐኪም ስራ ያቆመ ማለት መራብም ውሃም ጠጥቶ ወይም እንደዚሁ ይቻላል ይባላል። ሕክምና ግን ሐኪም ከሌለ ግን አካሚው ራሱ ከሌለ ግን የበለጠ ችግር ነው የሚፈጠረውና እንደተባለው በዚህ በ3 ቀን ውስጥ ስራቸውን ካቆሙ ሕክምና ከሌለ ምን ይሆናል? ይሄ እንቅስቃሴ ወደ ምን የሚያመራ ይመስላል? አጠቃላይ አስተያየት እንድሰጠኝ ብዬ ነው። ቀደም ሲል ለመጥቀስ እንደሞከርኩት ሌላው ህብረተሰብ ክፍል እስካሁን ዝም ብሏል። ጭምጭምታ ይሰማል። መምህራን እየተዘጋጁ ነው። ሌሎችም የህብረተሰብ ክፍል ነጋዴዎችም የሾፌሮችም ይሄንን ብሔራዊ እንቅስቃሴ ብለውት ሊቀላቀሉ ያስባሉ ይባላል። ለጊዜው ግን ያሰቡትን እንተውና
አሁን በተግባር የሚንቀሳቀሱት የሐኪሞቹ የጤና ባለሙያዎቹ እንቅስቃሴ ሰላማዊ ሰልፍ ቀጥሎም ደግሞ የሥራ ማቆም አድማ ወደ ምን ይከተላል? በሀገሪቱ ላይ ምን አይነት ሁኔታ ያስከትላል ትላለህ? እስቲ አጠቃላይ አስተያየት ስጠኝና ዝርዝር አንድ ሁለት ነጥቦች አነሳለሁ ወደ ፋኖ ከመሄዳችን በፊት። አመሰግናለሁ። ያው ሁልጊዜም እንደምለው የምሰጣቸው አስተያየቶች ማንኛውም ነገር በሙሉ ያው ራሴን ወክዬ ነው የምናገረው። አሁን እንዳነሳኸው የዚህ የሕክምና ባለሙያዎች ችግር እንግዲህ ጎልቶ ወጥቶ መንግስት ተብዬው ለዚህ ትኩረት የማይሰጥ ከሆነ ወደ ስራ ማቆም አድማ እንደሚሸጋገሩ አሳውቀዋል። ይሄ ነገር ዛሬ የተጀመረ አይደለም። ከ6 ዓመት በፊት ከዛም በፊት የተጀመረ ነገር ነው እና በተለይ ይሄ የአብይ ፋሽስታዊ አገዛዝ ስለ ህብረተሰቡ ደንታ ያለው መንግስት አይደለም። በዓለም ላይ የሚጠላውን ህዝብ የሚያስተዳድር ወይም የሚገዛ መንግስት ቢኖር እንግዲህ የዚህ የአብይ አገዛዝ ነው እና ስለ ህዝቡ፣ ስለ ጤና፣ ስለ ትምህርት፣ ስለ ማንኛውም ነገር ግድም የለውም። በአብዛኛው ቦታ የትምህርቱ ጥራት፣ ትምህርት ቤቶች እየተደበደቡ እየፈረሱ ምን እያሉ ብዙ ነገሮች እናያለን። በጤናው መስክ ከዚህ የተለየ አይደለም እና ምናልባት መረጃዎችን ማሳየት ይቻላል። የዛሬ 6 ዓመት ነው። እንዳላቋረጠ እንጂ እንዳልከው ቀደም ሲል የተጀመረ እንቅስቃሴ ነው፣ አዲስ አይደለም። ምናልባት ይሄን መረጃ ብናይ ለሚቀጥሉት አስተያየቶች ይረዳናል እና እስቲ እሱን እንመልከት። በጣም ጥሩ። ጥቅሞችን ነው መጀመሪያ ይሄን ሙቭመንት ስንጀምር ጥቅም አይደለም መሰረታችን፣ የህዝብን ጥያቄ ነው ያመጣነው። ህዝብ ጥራት ያለው ህክምና ይላል። ከየት ይመጣል ጥራት ያለው ህክምና? ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለው ብሎ የሚያምን ሐኪም ይዘን ስለ ህክምና ጥራት ልናወራ እንችላለን? ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም። ዩኒቨርሲቲ ውስጥ አንደር ግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሲስታንት ፕሮፌሰር 13400 ሲቆራረጥ 9000 ብር ነው የሚደርሰው። በምንሰራው ልክ አይከፈለን። ባይዘው ኢትዮጵያ ማችለውን እየጠየቀ አይደለም የኢትዮጵያ ሐኪም ያለው። ደቡብ ሱዳን ብንሄድ ከኛ በጂዲፒ በጣም ያነሱ አገሮች ናቸው። ከ40 እና 100% በላይ ነው እየከፈሉ ያሉት። ስለዚህ ትኩረት አለመስጠት ለሐኪም የቆመ ማህበርም ሚኒስተርም ስለሌለ ነው እስካሁን ድረስ ችግራችን እንደዚህ ደረጃ ላይ ደረሰው። ጥያቄያችንም ቅንጦት አይደለም። ባይዘ ሶሻል ሚዲያ ላይ ሰሞኑን የተከታተልኩ ነበር። ምን አጥተው ነው ሐኪሞች ነው ህዝቡ ስለነበር። ሐኪሞች ብዙ ነገር አጥተዋል። ለምሳሌ እኔ ቀዶ ህክምና ስፔሻሊስት አት ኤኒ ታይም ልጠራ ይችላል። መኪና የለኝም። ባጃጅ ብጠቀም እንኳን ጠሪቸው ነው የምመጣው። ስለዚህ እዛ ለመድረስ ምናልባት 20-30 ደቂቃ እንደው በጣም ጥሩ ሰው አገኘው ካልኩ ማለት ነው። አዲስ አበባ ውስጥ እንግዲህ አስቡት በዚህ የትራንስፖርት መጨናነቅ ምን ያክል ጊዜ ሊወስድ እንደሚችል። ስለዚህ እንደው ማለት ለህንፃ ለሚገነባ ኢንቨስተር ከቀረጥ ነፃ መኪና ይፈቀዳል። ለምንድን ለሐኪም አይፈቀደው? ይሄ እውነት ትልቅ ጥያቄ ነው። ፖዚቲቭ ላሰበ ሰው ይሄ ጥያቄ አይደለም ለኔ። ኢቭን እንኳን እሺ ከቀረጥ ነፃ ይቀር፣ እዚህ እኛ ሀገር አሉ አይደል መኪና መገጣጠሚያዎች በረጅም ጊዜ ብድር ይሄ ለምን አይመቻቸውም? ይሄ ሌግዠሪ አይደለም ጥያቄው፣ ሌግዠሪ ስላልሆነ ማለት ነው። ቅንጦት አይደለም ጥያቄው። ሰርቪሱንም አሁንም ቅርብ እናድርግ ነው እያልኩ ያለሁት። ቤትም በተመሳሳይ በ9000 ብር በህይወት ዘመኔ 60 ዓመት ኖሬ 40 ዓመት ባገለግል ብታባዛ ኢትዮጵያ ውስጥ ቤት መስራት አይችልም ሐኪም። ስለዚህ በማህበርም ተደራጅተው በኮንዶሚኒየም ይሁን እነኚህን እንደ ፖዚቲቭ ሆኖ ብታሰብ ማይቻሉ ነገሮች ናቸው ወይ? ስለዚህ ያም መታሰብ አለበት ብዬ ነው የማስበው። ሌላኛው ምናልባት መጨረሻ ላይ ማንሳት የሚፈልገው ቅድም ብያለሁ፣ አደረጃጀቱ በሙሉ ኮራፕት ነው ሲስተሙ። በደም መጥራት ማለት አሁንም እየጠየቅን ያለ ነው። እርሶ እንዳሉት እኛም እንደመር እናገልግል ህዝባችን ከኛ የሚጠብቀው በጣም ብዙ ነው። እስኪ
አሁን አዲስ አበባ ላይ አካባቢ ብትሄዱ ጉንፋን ሲይዘው ቡክ ነው የሚያደርገው ባንኮክ ለመሄድ። ለጉንፋን ባንኮክ የሚሄድ ትውልድ ነው እየፈጠርን ያለነው። እስኪ የትኛው ባለስልጣን ነው ኢትዮጵያ ውስጥ ታክሞ ሞቶ ተቀብሮ የሚያውቀው? ለምንድን ያልተፈጠረው? እምነት ስለሌለ። አንድ ባለስልጣን እኔ እስካሁን አላውቅም አንድ ባለስልጣን። ስለዚህ ይሄ እስካሁን የነበረው ሄልዝ ሲስተም መታከም ማለት ባለስልጣናት መታከም የማይችሉበት ሲስተም ነው ያለው። ስለዚህ እንደናንተም ትታከሙበት አንድ ስሩ እስኪ። ፋሲካ ባላለው የቀዶ ጥገና ስፔሻሊስት ነኝ። ከመቀሌ ዩኒቨርሲቲ ነው የመጣሁት። እዛ የሕክምና ትምህርት ቤቱ ኃላፊ ነኝ። ስለዚህ ሞሮፍ ከዩኒቨርሲቲ ሆስፒታል ጋር የተገናኙ አጀንዳዎችን ማንሳት የፈለኩት አንደኛው የሬዚደንሲ ፕሮግራም አለ። ስፔሻላይዝ የሚያደርጉ ሐኪሞች ያ ፕሮግራም አለ። ይሄ የፋይናንሲንግ ፖሊሲ ጉድለት አለበት። ምክንያቱም አንድ ሬዚደንሲ ሲከፈት በሚኒስትሪ ኦፍ ኤዱኬሽን ስር ነው ያለነው። ሚኒስትሪ ኦፍ ኤዱኬሽን ደግሞ ማስተማር ነው ሚሽን ቪዥን ጎሉ። ሄልዝ ኬር ቪዥኑም ጎሉም አይደለም። ስለዚህ የኛ ኮሌጅ የኛ ስኩል የሚጠይቀው የዲዩቲ ክፍያ ምክንያቱም አንድ ሰርጀን ሲማር ወይም አንድ ኢንተርኒስት ሲማር 4 5 6 ቲም ሆኖ ነው። ምክንያቱም አንደኛው ለመማር ስላለበት እነዚህ ዲዩቲ መከፈል አለበት። ይሄ ዲዩቲ ባጀት የለውም። ለምን ልክ በባጀት ኮድ አለው አይደለ? ከገንዘብ ሚኒስቴር ሲመጣ እዛ ላይ የነዚህ ባጀቶች ምንድናቸው? ኦቨርሎድ እና ጥቅማ ጥቅም በምን ይለው ያለው ጥቅማ ጥቅም ተብሎ ለኮሌጁ ይመጣው። ምክንያቱም ኢትስ ኖት ኢን ዘ ሚሽን ኦፍ ሚኒስትሪ ኦፍ ኤዱኬሽን ማለት ነው። ስለዚህ ሬዚደንሲ ፕሮግራም ስንከፍት አሁን ብዙ በከፈትን ቁጥር አገሪቱ ትፈልጋለች ተብሎ እንከፍታለን። ኋላ ፋይናንስ ማድረግ እየከበደን መጣ። ከዛ በኋላ ለ6 ወር የሰሩበትን ሳንከፍላቸው ሬዚደንቶቹ እየቆየን ነው። ስለዚህ ይሄ ፖሊሲ ያስፈልገዋል። አሁን ደሞዛችን ቀርቶ ያውቅ። ለምን? በጀት ላይን ስላለው። ይሄ ፕሮግራም ሲከፈት ግን በጀት ላይን የለውም እና ደግሞ አስፈላጊ ናቸው። ሬዚደንሲ ፕሮግራሞች፣ ስፔሻሊቲ ፕሮግራሞች አስፈላጊ ናቸው። ስለዚህ ፕሮፐርሊ በጀት ላይን ተከፍቶላቸው ቢደረጉ ነው። ሌላኛው የዩኒቨርሲቲ ሆስፒታል መምህራን የፔይመንት ፖሊሲ የለውም። አሁን ደሞዝ ብቻ ነው ያለው። ከዛ ውጭ ትንንሽ ፖሊሲዎች እንደፈለግን እንድናደርግ እየተገደድን ነው። ኦቨርሎድ የሚባል ፔይመንት አለ፣ የዲዩቲ ፔይመንት አለ። ይሄም ፖሊሲ አልወጣለት። ስለዚህ እኛ ጋር ለምሳሌ ሪላቲቭሊ ጥሩ ሆስፒታል ነው። ወደ 100 ስፔሻሊስት አለን። ይሄን ስፔሻሊስት በተለያዩ ስፔሻሊቲ ዲዩቲ ስናስገባ አሁንም ከምንድነው መነሻው? ትምህርት ሚኒስቴር ነው ፋይናንስ የሚያደርገን ዩኒቨርሲቲ ሆስፒታል ስለሆነ ጤና ጥበቃ ነው ወይላ ኢትስ ሄልዝ ኬር። ስለዚህ ያ ፋይናንስ ትምህርት ሚኒስቴር ደግሞ እንደ አንድ እርሻ ዲፓርትመንት ወይ እንደ አንድ ሂሳብ ዲፓርትመንት ነው የሚያየው። ይሞክራሉ። ይሄን ስልህ የኛ ማኔጅመንቶች በጣም ይሞክራሉ፣ ይረዱናል። ግን ተለጥጦ ማኔጅ ማድረግ ከሚችሉት በላይ ሆኗል። ይሄ ነገር ፕሮፐርሊ ሊታሰብበት ይገባል። ሌላኛው እኔ ለምሳሌ ሰርጀሪ ሰራለሁ፣ አሶሺየት ፕሮፌሰር ነኝ፣ አስተምራለሁ። ሰርጀሪ የሚሰራው አይከፈለኝም ወይም ቢከፈልም የሆነ ፖሊሲ የለውም። አሁን አንድ ሂሳብ አስተማሪ አሶሺየት ፕሮፌሰር ሲሆን ወይም አሲስታንት ፕሮፌሰር ሲሆን ያስተምራል፣ ቤቱ ይሄዳል። እኔ አስተምራለሁ፣ ሰርጀሪ እሰራለሁ። ሰርጀሪ ሰርቼ ሰውየው ይፈታ ይሆን በሽታ ይመጣበት ይሆን እናም ብዬ የራሱ የሆነ እንትን አለው ስራ። ስለዚህ ይሄ በጀት ላይ ኖሮት ልክ እንደ ደሞዝ ይሄ አከፋፈል ሲስተም ከዩኒቨርሲቲ ይለያያል። አርሲ ዩኒቨርሲቲ ለምሳሌ የሆነ ምናምን ሺህ ሊከፍል ይችላል። መቀሌ ዩኒቨርሲቲ ደግሞ የሆነ ነገር ይከፍላል። በጣም የተለያየና ኤራቲክ አሰራር ነው። ስለዚህ የፕሮፌሽኑ ኔቸር ታይቶ ፖሊሲ ሊወጣለት ይገባል። አሁንም በዩኒቨርሲቲ ዙሪያ ማለት ነው። ከዛ እወጣና ከዚህ ጋር ካሪር ስትራክቸርም ችግር አለበት። እኔ አሁን ሰርጅን ኮንክ 7 ዓመቴ ነው 8 ዓመቴ ነው። አሁን ዘንድሮ ማስመረቃቸው የኔ ተማሪዎች እኩል እንደኔ ደሞዝ ማግኘት ይጀምራሉ። አሲስታንት ፕሮፌሰር ኮንኩ ይሄ ሁሉ ዓመት መስራቴ ቫልዩ የለውም። ፐብሊሽ ስላደረኩ የተወሰነ አሶሺየት ፕሮፌሰር ሆኛለሁ ፕሮሞትድ። ባልሆን ግን የኔ ጓደኛ ለምሳሌ ሲያስተምሩ የነበረው ሰው እንግዲህ 7 ዓመት ሰርጅን ሆኖ ቆይቶ አሁን የተመረቀው እኩል ደሞዝ ይሰጠዋል። ይሄም ዲስካሬጂንግ ነው። ስለዚህ ካሪር ስትራክቸር በደንብ ሊታሰብበት ይገባል። የመጨረሻው ሴንሲቲቭ ነች።
ስለ ዱዋል ፕራክቲስ ነው መናገር እንፈልገው። ዱዋል ፕራክቲስ ወይ ደግሞ ሙን ላይቲንግ ይሉታል። የሐኪም ከርስ ስለዋለው ነው ኢትዮጵያ ውስጥ መንግስት ቤት እያገለገልክ የግል ክሊኒክ ከፍተህ መስራት አለብህ። ይሄ አሰራር ፖሊሲ የለው ካለውም አናቀው አተገባበር ላይም ክፍተት አለው። ስለዚህ ህሊና ያለው ሐኪም የመንግስቱንም ሳይበድል የግሉንም ለማሯሯጥ ይሞክራል። ህሊና የለው ሐኪም ደግሞ እግሩን ብቻ የመንግስት ለምልክት አስቀምጦ የግሉን ይሄ በጣም ግሬት ኮንሲኩዌንስ አለው። ለምሳሌ እኔ የሐኪምን የግል አልሰራም 24 ሰዓት ይሄን ሆስፒታል አገለግላለሁ ብዬ ያቺን ደሞዝ ሳገኝ ያም ያለምጠው ሐኪም ፖሊሲ ስለሌለው መርህ መመሪያ ስለሌለው የተሻለ ብርና ላይፍ ሲኖረው እኔ ለምሰራው በጣም ዲስካሬጂንግ ነው። ስለዚህ ብዙ ሀገሮች ዱዋል ፕራክቲስ ላይ ፖሊሲ አላቸው የሚከለክሉ አሉ ወይም የሆነ ነገር it is አሁን ላለው አንደኛው መፍትሄ የዱዋል ፕራክቲስ ፖሊሲ ስለሌለን ነው። ስለዚህ ሄልዝ ኢኮኖሚክሱ ታይቶ የትኛው ያዋጣዋል? ምክንያቱም 90% የሚሆነው ኢትዮጵያ የሚታከመው የመንግስት ሴታፕ ላይ ነው። ትንሾቹ ናቸው የግል አፎርድ የሚያደርጉት ብዬ አስባለሁ። ምክንያቱም ደሃ ህዝብ ነን። ፐር ካፒታ ኢንካማችን የሆነ ዶላር በቀን ነው። ስለዚህ እነሱን ሰርቭ መናረግ ከሆነ ያ የመንግስት ቤት የሚገለገልበት ፎር ዛት ማተር ኤረርም አለ። እስከ 11 ሰዓት ወጥተህ ማታ ክሊኒካ ምሽተህ ስትሰራ እስከ ማታ 5 ሰዓት ተንፍስ እያልክ ስታመሽ በነጋታው የመንግስት ስራን አፌክት ያደርገዋል። ስለዚህ ይሄ ታስቦ ይሄንን እንደ ሳጀሽን ነው። ስለዚህ ፖሊሲ ወጥቶለት መተግበር አለበት። ሴንሲቲቭ ነች አውቃታለሁ፣ ግን በጣም ኢትስ ኢምፖርታንት። ከዛ የመጨረሻ ያው አንተ ከመጣ ወዲህ ሲስተሙ ትንሽ ሉዝ ሆነ። ያስተማርናቸው ሰዎች እየቀሩብን ነው። ስፔሻሊስት እናስተምርና ከኛ ድሮ አይቻልም ነበር ካንተ በፊት በነበረው በቃ እንዳይሄዱ። ምክንያቱም መቀለ ካስተማረው መቀለ መጥቶ መስራት አለበት፣ ግዴታው መጨረስ አለበት፣ ወይ ደግሞ ይክፈል። ካልከፈለ በፍርድ ቤት በምናም ለምን ሰዎች ሪሞት ያሉ ቦታዎች ጂኦግራፊካሊ ዲስአድቫንቴጅ የሆኑ ቦታዎች አዲስ አበባ መምጣት ይፈልጋሉ። ስለዚህ አስተምረህ ይቀልጣሉ። ሀረማያ ዩኒቨርሲቲ በደንብ አውቀዋለሁ እኔ ብዙ ጓደኞች ስላሉኝ አስተምሮ በሙሉ አዲስ አበባ ነው የሚመጡት። እኛ ሪላቲቭሊ እስካሁን ይዘነው ነበረ። አሁን ግን the last 1 year ወደ 10 ምናምን ስፔሻሊስቶች ከኛ ወጥተው መጥተው ማገልገል ሲገባቸው አዲስ አበባ ዩኒቨርሲቲ ጳውሎስ ምናምን እየሰሩ ነው። ይሄም መታየት አለበት። ዲሞክራሲው ምናምን ሰው ብቻ ይችን ግዴታም መተግበር አለባት እያስባለሁ። አመሰግናለሁ። ይሰማል አቶ አሸብር? አዎ ይሰማል። አዎ አይ እንደው በዚህ ላይ አንዳንድ ነገር ማውራት እንችላለን። ምናልባት የሰውየውንም አመለካከት አይቶ ሳይናገር ምን እንዳሰበ ምን ሊናገር እንዳቀደ ያስታውቃል። ምን አይነት ንቀት ምን አይነት ፌዝ አይነት አመለካከት እንዳለውና እንኳን ጥያቄ ለመመለስና ምናልባት እነዚህ የተናገሩ ሰዎችም እርግጥ አሁን አይደለም ትንሽ ቆየት ያለ ነው ይሄ ነጥባችን። ግን ሐኪሞቹ መንቀሳቀስ የጀመሩት የመብት ጥያቄ ማቅረብ የጀመሩት ዛሬ አይደለም። 5-6 ዓመት ቅድም አንተም ጠቀስ እንዳደረከው ሞልቶታልና ዛሬ የባሰ ቢመጣ ነው እዚህ የደረሱትና አሁን ባየናቸው ዙሪያ ምን ቅድም አቋርጬ ነው ይሄንን ያመጣነውና እስቲ ቀጥል አንተ። ከይቅርታ ጋራ እንግዲህ የእነሱን ሰምተነዋል። እስቲ ደግሞ እሱ የሚሰጠውን መልስ ባጭሩ እንስማውና ለውይይታችን ምቹ ይሆናል። የሰጠው መልስ አለ። እኔ አመለካከቱን አይቼ ዝም ብዬ ወሰንኩ እንጂ እሱ ጥሩ አድርጎ ይናገራል። እሱ ጎበዝ ነው በዚህ። ሐኪሞች መኪና መንዳት ተራ ነገር ነው። 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንደኛው ጋር ካደረኮ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናው። ሐኪሞች መኪና መንዳት ተራ ነገር ነው። 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንደኛው ጋር ካደረኮ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናው። አሁን ምሳሌ ሐኪሙ ያቀረበው የመኪና ጥያቄ ቅንጦት አይደለም እንዳለው ለአስቸኳይ ጉዳይ ቀዳጅ ሐኪም ነው። ለአስቸኳይ ጉዳይ ቢጠራ ታክሲ ጠርቶ ባጃጅ ፈልገው ነው የሚሄደውና ግን የሚገነባው ሁሉ ከቀረጥ ነፃ የሆነ መኪና ለማስገባት ከቻለ ለኛ ችግራችሁ ምንድነው?
ወይም እዚሁ እኛ ሀገር የሚገጣጠም መኪኖች ይገጣጠማሉና ከዛ እንኳን በብድር ቢመቻችልን ወስደን እንጠቀማለን። ይሄ ቅንጦት አይደለም፣ ህይወት ለማትረፍ የምናደርገውን ሩጫ ያቃልላል ነው ነገሩና እስቲ ቀጥል። እሺ መልሱንም ሰምተናል እንግዲህ ያው ፌዙን ማለት ነው። አዎ በጣም ጥሩ ነው። ማየትም መስማትም ጥሩ ነው። ብዙ ጊዜ ብዙ ሰው ሐኪሞች ስራ ማቆም አድማ አደረጉ ምናምን የሚል የደሞዝ ጭማሪ ምናምን ብቻ አድርጎ ስለሚመለከተው ችግሩን እንዲረዳው ጥሩ ግንዛቤ ይሰጣል ብዬ ነው የማስበው። እንደኔ ከሆነ ይሄ ችግር ከዶክተሮቹ የበለጠ ችግር የሚፈጥረው ለህዝቡ ነው። ዶክተሮቹም እኮ የቻሉት እየጣሉ እየወጡ እኮ ነው። ዛሬ ኢኳቶሪያል ጊኒ ብትሄዱ አብዛኛው ዶክተር ኢትዮጵያውያኖች ናቸው። ሩዋንዳ ብትሄዱ አብዛኛው ዶክተሮች ኢትዮጵያውያኖች ናቸው። ኡጋንዳም ኬንያም ከዛም አልፎ ያው አቶ አዲሱ የምታውቀው ነው አሜሪካን ሀገር አሉ የተባሉ ቶፕ ዶክተሮች እና ስፔሻሊስቶች ኢትዮጵያውያኖች ናቸው። በሀገራችን የተመቻቸ ሁኔታ ቢኖር ኖሮ እዚህ አይመጡም ነበር። አሁንም ያለው ስርዓት እየገፋ ያለው ይሄንን ነው። ያው ቅድም እንደጠቀስኩት በትምህርቱም በጤናውም በተለያየ መንገድ ትኩረት የተሰጠበት ሁኔታ አይደለም። እንግዲህ የሰጠውን መልስ ሰምታችኋል። አንድ ነገር ልገልጽ እፈልጋለሁ። አሜሪካን ሀገር ዶክተሮች፣ ባለሀብቶች እሱ አሁን አላገጠበት ለማለቴ ነው። ተሽከርካሪ አሁን ለምሳሌ እኔ የሕክምና ባለሙያ ብሆን $100,000 የቅንጦት መኪና ለራሴ ብገዛ መንግስት በ5 ዓመት ውስጥ በየአመቱ መኪናውን ለመግዛት ያወጣሁትን ወጪ 20% ከታክሲ ላይ እንዲቀነስ ያደርገዋል። ዛሬ እጄ $100,000 ሜርሴዲስ ብገዛ ያን ገንዘብ በ5 ዓመት ውስጥ በታክስ እንዳወራርደው ያደርጋል፣ በነፃ ማለት ነው። እዚህ ጎረቤት ሀገር በህክምና ቶፕ ዶክተሮች ያሏቸው ኪባን እንመልከት። ዶክተሮች ከቀረጥ ነፃ የሆነ ነው ተሽከርካሪ የሚያስገቡት፣ ወታደሮች እንደዚሁ። ብዙ ሀገሮች የህክምና ባለሙያዎችን ለመንከባከብ የሚሄዱባቸው ብዙ ርቀቶች አሉ። እኛ ሀገር ደግሞ እንግዲህ የሚደረገውን እንመልከት። ቅድም እንደሰማችሁት ነው $13,000 ማለት $100 እንኳን አይሞላም የአንድ ዶክተር የዋጋ ደሞዝ ማለት ነው። በሌላው በኩል የገዢው ስርዓት ፕሮፓጋንዲስቶች ደግሞ 20,000 30,000 ነው የሚከፈላቸው። በዚህ በፋና በምን የሚለፈልፉት ማለት ነው የፕሮፓጋንዳ ስራ የሚሰሩት። አብይ አህመድ ለሱ የፕሮፓጋንዳ ሰራተኛ የሚታወቅ ነገር ነው። አንዳርጋቸው ጽጌ አዲስ አበባ ሲመጣ ስራውን የፕሮፓጋንዳውን ስራና የጽሁፍ ስራውን እንዲሰራ መነሻ $30 ሚሊዮን ነው። ማነው 30 ሚሊዮን የኢትዮጵያ ብር ነው የሰጠው። ብዙ መናገር ይቻላል። እና ብዙዎቻችሁ የዚህ የህክምና ባለሙያዎች ችግር የነሱ ችግር ብቻ አይተን የምናየው ከሆነ ትልቅ ስህተት ነው። ያው የጊዜው የምንሰማ ነው። ሆስፒታል እየገባ ሰው ለቶንሲል ገብቶ በስትሬቸር ነው የሚወጣው። ሰው ጉንፋን ሊታከም ገብቶ ሞቶ ነው የሚወጣው። ምክንያቱም ጥራት ያለው ህክምና የለማ። እና ተጎጂ ረሃቡን እሱ ይችለዋል፣ መከራውን፣ መገደሉን፣ መታሰሩን እየቻለው ነው። ታሞ መዳን የማይችል ከሆነ እንዴት አድርገው ነው የሚችለው? ብዙ በሽተኛ ሰዎች አሉ። የመድኃኒት ችግር አለ። የህክምናው ስርዓቱ ጥራት ምክንያት መርፌ እኮ ብዙ ሰው አፎርድ ስለማያደርግ እንደ ድሮ እየፈላ ነው። መርፌው ለተጠቀሙበትን ሲያፈሉ ኤሌክትሪክ ከጠፋ ምን እንደሚሆነው እና ብዙ ዝርዝር ውስጥ መግባት ይቻላል። እና ይሄንን ልክ የህክምና ዶክተሮቹ የግል ችግር የደሞዝ ችግር ብቻ አድርጎ የሚመለከት ሰው ካለ በጣም ተሳስታችኋል። እና ይሄ ነገር በጊዜ መፍትሄ የማያገኝ ከሆነ እነዚህ ሰዎች ያላቸው ምርጫ ምንድን ነው? እንደ ሌሎቹ እየጣሉ መሄድ ነው። ግብር ከፋይ ኢትዮጵያ ያስተማራቸውን ልጆች ያስተማራቸውን እነዚህን የህክምና ባለሙያዎች ያለው መንግስት በስርዓትና በአግባቡ እንትን ሌላቸው ካልቻለ ሌላው ሀገር ተጠቃሚ ነው የሚሆንበት። ግቡን እንዴት ነው? አሁን ለጊዜው ስታቲስቲክሱን ስላላየው ነው እንጂ ልነግራችሁ ይችላሉ። ምን ያህል ኢትዮጵያን ዶክተሮች ኢኳቶሪያል ጊኒ ሄደው እንደሚሰሩ፣ ሩዋንዳ እየሄዱ እየሰሩ እንዳሉ፣ ኡጋንዳ እየሄዱ እየሰሩ እንዳሉ፣ እዚህም አሜሪካን ሀገር ካናዳም ጭምር። ይሄ ማንን ነው የሚጎዳው? እንደ ሀገር ነው የሚጎዳው፣ ህዝብን ነው የሚጎዳው። ስለዚህ በዚህ መልክ ነው መታየት ያለበት። እሱ እንደሚያላግጠው አይደለም። አሁን ተመልከቱ፣ የጠየቀው ምንድን ነው?
ነጋዴዎች፣ ባለሀብቶች ከቀረጥ ነፃ እንዲያስገቡ ይፈቀድላቸዋል አይደለም እንዴ? እንደውም እነሱ አሻሽለውታል። በቀረጥም እኮ ነፃ የሚገቡት መኪናዎች እንዲህ በእነሱ ደሞዝ የሚቻሉ አይደሉም። እና ለባለስልጣኖች የገዢውን ስርዓት ፕሮፓጋንዳ ስራ የሚሰሩት ሶኮልድ ሞቲቬሽናል ስፒከር ወይም አንቂ አነጋጋሪዎች የሚባሉ 200 እስከ 250 ሺህ በወር ይሰጣቸዋል። የእሱን የፕሮፓጋንዳ ስራ ስለሚሰሩለት ማለት ነው። እና በዚህ በሕክምና ሙያ ባለሙያዎች ላይ የሚሰራው ግፍ እነሱም ብቻ ሳይሆን ህዝብንም እንደ ህዝብ የሚጎዳ ነው። እና ይሄ ሰውዬ ምን ያህል ደንታ እንደሌለው በአጭሩ ከንግግሩ መረዳት ትችላላችሁ። መኪና ተካፈሉና ሆስፒታል ውስጥ ተረኛ ዶክተር አለ፣ ያልሆነ አለ። ሲጠራ እንግዲህ እንደጠቀሰው ባጃጅ ተፈልጎ ምን ተብሎ እስከሚመጣ ድረስ በሽተኛው ቁጭ ብሎ ምን ነው ሞት ነው የሚጠብቀው ማለት ነው። እና ምን ያህል የወረደ አመለካከት እንዳለው ነው የሚያሳየው። እና የዚህ የህክምና ባለሙያዎች ችግር የእነሱ ችግር ብቻ ሳይሆን የህዝብ ችግር መሆኑን አውቆ ህዝቡ ሊደግፋቸው ይገባል። የእኔ ጥያቄ ነው ብሎ ሊነሳ ይገባል። ዝም ብሎ ኢትዮጵያ ውስጥ ሆስፒታል ገብቶ ከሚል እንትን ይቀጥል። ይቅርታ፣ ዋናው እሱ ነው። ይሄ ትግል ሌሎቹን ማንቂያ ነው እንጂ የሐኪሞች ችግር ብቻ አይደለም። የተራበ ሐኪም ብቻ አይደለም፣ ሌላው ሰው ተርቧል። ቀደም ሲል እንደጠቀስከው ዛሬ ኢትዮጵያ ውስጥ ለጉንፋን ገብቶ የሚሞተው ሰው የሐኪሞች ጥራት ወይም ሐኪሞቹ ያን በሽታ ማዳን አቅቷቸው አይደለም። እኔ እንደሚገባኝ የሚያስፈልገው መድኃኒት የሚያስፈልገው መሳሪያ በመታጣቱ ነው። ቅድም መርፌን አፍልቶ የመጠቀም ነገር አንስተሃል። ዛሬ እኔስ የማውቀው መረጃ አለኝ። መርፌውን አፍልታችሁ ይዛችሁ ነው፣ ጋዋን ይዛችሁ ነው እየተባሉ ነው። ለምን የለማ ሐኪም ቤት ውስጥ እና ምን ያህል እንደወረደ የሕክምናው ነገር የሚያሳይቅ ነው። ቀደም ሲል በተለያዩ ሀገሮች አሜሪካን ጨምሮ ኢትዮጵያውያን ሐኪሞች አሉ ብለሃል። እውነት ነው። እኔ አሁን ኢትዮጵያን ሐኪሞች ናቸው እዚህ ሀገር ያሉ። በነገራችን ላይ የሚገርም ነው። የሁሉ ስፔሻሊስቶች አሉ። የአይን ስፔሻሊስቶች፣ የልብ ስፔሻሊስቶች፣ ቀዳጅ ሐኪሞች የታወቁ እነዚህ ሁሉ በኢትዮጵያ ውስጥ ይሄ ብሬን ድሬን የሚባለው ይሄ የእውቀትን ማቀጨጭና በዛ የተማሩ ሰዎችን ወደ ውጭ ስለማውጣት አንድ ጊዜ ቆይቷል። አንድ ፕሮግራም ሰርቼ ነበር። ይሄን የሚያስከትለው እና ኢትዮጵያ ውስጥ ያለው ሁኔታ በጣም የሚሰቀጥጥና እንደው ብለን ወርደን እንደዚህ በጣም ተራና መናኛ የሆነ አስተሳሰብ ያለው መሪ እችን ሀገር ሲያሽከረክራት ማየት በጣም አሳፋሪ ነው። ለዚህ ለመሆኑ ይሄን ዲዘርቭ ያደርጋል ለኢትዮጵያ ሕዝብ ይሄ ተገቢው ነው ወይ ብለን ስናስብ በጣም የሚያሳፍርና እንደው በእውነቱ መሪ አለ መንግስት እንላለን መንግስት ያለ ይመስልና ይሄን ነገር በስፋት ሰው ሊያስብበት ይገባል። ዋናው ነገር እነዚህ ሐኪሞቹ እንዳሉት ጥያቄያቸው ካልተመለሰ ስራ ማቆም ነው። ስራ በሚያቆሙበት ጊዜ ሁኔታው ምን እንደሚሆን እንገምታለን። ሌሎች ገበሬው፣ ነጋዴው፣ አስተማሪው ሌላው ቢቀላቀል በሀገራችን ለውጥ ያመጣል። ምናልባት የነዚህ የሐኪሞቹ የመጨረሻ አስተያየት እንድሰጠኝ የምፈልገው ምን ውጤት ያስከትል ይሆን? ይህን ያለውን አስከፊ ስርዓት ለመለወጥ የሚደረገውን ትግል ምን ያህል ያግዛል? ሌሎች ኃይሎች ተጠራቅመው ተቀናጅተው እነሱም ተባብረው እርምጃ ሲወስዱ ነው ወይንስ ደግሞ የሐኪሞቹ ብቻ ለውጥ ያመጣ ብለህ ታስባለህ? እንዴት ታየዋለህ? እሱም ብለን ወደሚቀጥለው ምዕራፍ እንሄዳለን። ይሄ ነገር የሐኪሞቹ ብቻ ለውጥ ያመጣል ብዬ አላስብም። ደጋግሜ እንደገለጽኩት ይሄ ችግር የነሱ ችግር ብቻ ሳይሆን ከነሱም በላይ የህዝብ ችግር ነው። በዚህ አብይ አህመድ ምንም ችግር የለበትም። ባለሀብቶች ውጭ ይታከማሉ። ሌሎችም ደግሞ በአንዳንድ በግል ባሉ ሆስፒታሎች ገብተው ይታከማሉ። ስለዚህ አብይ የስራ ማቆም አድማም ቢያደርጉ የሚጨንቀው አይመስለኝም። ለማባረርም ለማሰርም ወደኋላ የሚል አይመስለኝም። ለህዝብ ደንታ ተጀምሯል። ማሰር ተጀምሯል በነገር ላይ እና ይሄ ነገር ይቀጥላል። ስለዚህ ይሄ ነገር ቦታ ሰጥቶት እሱ ይሄን ነገር መፍትሄ ይፈልግለታል ብሎ ማሰብ የዋህነት ነው። መልሱን ያው አይታችሁታል። ስለዚህ ህዝቡ እንደ ህዝብ ተነስቶ የሐኪም ችግር ብቻ አድርጎ ሳይሆን የራሱ ችግር እንደሆነ አውቆ ተረድቶ ከነዚህ የህክምና ባለሙያዎች ጋር መቆም መቻል አለበት። ያ ካልሆነ እነዚህ ሰዎች ነገ እየጣሉ ነው የሚሄዱት።
እመኑኝ። ያው እዚህ አሜሪካን ሀገር ቶፕ አሉ የሚባሉ ዶክተሮች ስፔሻሊስቶች በሙሉ ከኢትዮጵያ የመጡ ናቸው። ከኢትዮጵያ ተምረው መጥተው እዚህ አሜሪካን ሀገር ከሰሩ እነሱ ጋር የሙያው ችግር እኮ አይደለም ያለው። እንደውም እውነቱም ብዙ እንደው መስመር ያስወጣኛል እንጂ አሜሪካን እኮ ሀገር ያሉት ዶክተሮች የተወሰነ ነገር ነው የሚያደርጉት። አሁን የትሮፒካል በሽታዎችን ከአፍሪካ የተማሩ ዶክተሮች እየተፈለጉ ነው ሕክምናው ላይ እንዲገቡ የሚደረገው ስለማያውቁት ስላልተማሩት ማለት ነው። እና ብዙ ማለት ይቻላል። ዛሬ በዛ ላይ በጥልቀት ስላልተዘጋጀሁበት ነው እንጂ አሜሪካን ሀገር ውስጥ ካናዳ ብትመጡ አሉ የተባሉ ቶፕ ዶክተሮች ዶክተር ብቻ አይደለም ተቋሞቹን ጭምር የሚመሩ አሉ። ዛሬ የኮቪድን ቫክሲን ዴሊቨር ከሚያደርጉት ትልልቅ ካምፓኒዎች መካከል እኮ ፋይዘርን የሚያክል ሲኦ የቺፍ ኤግዚኪዩቲቭ ኦፊሰሩ ኢትዮጵያዊ ናቸው። ሌሎች ብዙ ልመጣላችሁ እችላለሁ እና ብዙ ሳይንቲስቶች ሁሉ አሉ። ስለዚህ ይሄ ችግር መፍትሄ ካላገኘ የሚጎዳው ህዝቡ ነው። እነሱ ምርጫ ሲያጡ ጥለው ይወጣሉ። የሚቀበል እጅ ዘርግቶ የሚቀበላቸው ብዙ መንግስታትና ሀገሮች አሉ። ስለዚህ ህዝቡ ከነሱ ጋር አብሮ መቆም አለበት። ሌላው ይሄ ከዚህ በፊት ቀደምት አባቶቻችን በምሳሌነት ይጠቀሙበት የነበረው የነጩ የዳልቻው የጥቁሩ በሬ ታሪክ አለ። እኛ ላይ ደርሶብናል። እኔም ብዙ ጊዜ በቃለ መጠይቄ ላይ ተናግሬዋለሁ። እኔ እስካልተነካው ድረስ ምንም ችግር አለ ወይም ደግሞ ችግር አይመጣም የነከሌ ችግር ነው የሚለው ነገር የት እንዳደረሰን እያየን ያለ ነው። ስለዚህ ዛሬ ዶክተሮቹ ብቻ ሳይሆኑ አስተማሪውም ነጋዴውም በአጠቃላይ የመንግስት ሰራተኛው በሙሉ አንድ ላይ መነሳት መቻል አለበት። አለበለዚያ ያለው የአብይ አገዛዝ ለዚህ ጉዳይ ትኩረት ሰጥቶ መፍትሄ ይሰጠዋል ብሎ የምናስብ ከሆነ ስርዓቱን ገና በደንብ በቅጡ አላወቅነውም ማለት ነው እና ከአብይ ከእንደዚህ አይነት የተሻለ ንግግር የሚጠበቅ አይመስለኝም። ስለዚህ ሁሉም የህብረተሰቡ ክፍል በአንድ ላይ ከነሱ ጋር መቆም አለበት። ይሄ ነገር እንደውም ምክንያትም ሊሆን ይችላል ስርዓቱን ለመቀየር ስርዓቱን ለማስወገድ ለሚደረገው ትግል በር ከፋችም ሊሆን ይችላል ብዬ አምናለሁ፣ ህዝቡ ከተጠቀመበት ማለት ነው። ስለዚህ የከሌ ሳይባል በአጠቃላይ ኢትዮጵያዊው አንድ ብሎ መነሳት አለበት፣ እነሱንም መደገፍ ስርዓቱንም እንደ ስርዓት ለማስወገድ ማለት ነው እና በዛ መልኩ ነው የማየው። ብዙ ማለት ይቻላል። ደጋግሜ ግን የምገልጸው ይሄን ችግር የህክምና ባለሙያዎች ችግር ብቻ አድርገን የምናይ ከሆነ ትልቅ ስህተት ነው እና ይሄ ነው። አመሰግናለሁ። አዎ እንደማየው ብዙ ህብረተሰብ ክፍል ከአዲስ አበባም እንደው የማገኘው አንዳንድ መረጃ ሐኪሞቹ እንደው እንዳይገሏቸው እንደዚህ የሚል ነው እንጂ ያለው እንቀላቀላቸው እነሱ ያነሱት ችግር የኛም ችግር ነው የሚል ብዙ አትሰማም። እርግጥ ቅድም እንደጠቀስኩት በመምህራን በኩል አንዳንድ ዝግጅት አለ፣ በሾፌሮች በኩል አንዳንድ ዝግጅት አለ፣ በነጋዴው ህብረተሰብ በኩል አንዳለ አሽከርካሪ ታክሲ እነዚህ ሁሉ ኑሮ አልተመቸም። ታክሲ የሚነዳው ሰውዬ ተሳፋሪው ላይ መጨመር መፍትሄ አያመጣም። የሚጨምረው ገንዘብ ሲያጣ ሰው በእግሩ መሄድ ይጀምራል። ስለዚህ እነሱም ስራ ያጣሉና መፍትሄው አንድ ላይ መንቀሳቀሱ ነው። ሐኪሙ ራበኝ ሲል አብይ የደስታ ከረሜላ ፋብሪካ ይሰራል። ለምን ኬክ አይበሉም እንዳለችው አይነት ነው። ነገ ጠዋት ተነስቶ ደስታ ከረሜላ ለሱን እየበላችሁ ኑሩ ሊል ይችላልና እንዲህ አይነት የሚያሾፍ እንዲህ አይነት ህዝቡን የማይመጥን መሪ ኢትዮጵያ ታገኛለች ብዬ እኔ በአስቤም አልሜም አላቅምና መፍትሄው በጋራ መቆም ነው። አድማጭ ተመልካቾቻችን ውይይታችን ይቀጥላል። አቶ አሸብር ገብሬ ጋር ነው የምንወያየው። ወቅታዊ ጉዳዮች ነው የጀመርነው። በአሁኑ ሰዓት በኢትዮጵያ ያሉ የጤና ባለሙያዎች ሐኪሞች የስራ ማቆም አድማ እናደርጋለን ጥያቄ ጠይቀናል። ብዙ ዓመት በፊት የጀመረ ጥያቄ ነው። ይህን ጥያቄ ካልመለሳችሁ ስራችን እናቆማለን ብለዋል። ስራ ሲያቆሙ ደግሞ በኢትዮጵያ ምን እንደሚከተል እናውቃለን። ስለዚህ ያንን ነው እንደ ወቅታዊ ጉዳይ የወሰድነው። ሌላው ወቅታዊ ጉዳይ አሁን እንደምናየው ለምሳሌ ሐኪሞች ጥያቄ ይኸውና ይሄን ይመስላል። ምናልባት በድምጽ ትንሽ ስላለ እንስማ ውስጥ የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ላልተኖረው ልጅነታችን
ኢነፍ ኢዝ ኢነፍ ለተማርነው ለባርነት አይደለም ኢነፍ ኢዝ ኢነፍ ለጤና ባለሙያ የጤና ዋስትና ይገባዋል አዎ ምናልባት እንግዲህ ቀደም ሲል እንዳልነው እኔም ጠቀስ አድርጌያለሁ እኛም ተናግረንበታል ኢነፍ ኢዝ ኢነፍ ነው ማለት ሲበቃ ይበቃል ሁሉ ነገር ልክ አለው ገደብ አለው ግን የኢትዮጵያ ሁኔታ የኢትዮጵያ ችግር ይሄ ስርዓት የሚያደርሰው መከራና ጣጣ ተርፎ ተትረፍርፎ በጣም በስቷል እና ይሄንን መቀበል አንችልም እኔ በእውነቱ ምናልባት ብዙዎች እንደሚገምቱት ወይም አንዳንዶች እንደሚሉት በሩቅ ሆኖ አንዳንድ ነገር መናገር ቀላል ሊሆን ይችላል እዛም ተሆኖ ይሄ ነገር ተፈርቶ ህይወት ሊድን አይችልም ስለዚህ ወደ ሞት የሚወስደን ሁኔታ እየተከሰተ ያለ ያንን ለማቆም ካልተፍጨረጨርን መፍትሄው የመጨረሻው ምንፈራው ሞት ነው ከዛ በፊት ግን መፍትሄ አለ መፍትሄው በጋራ መቆም ነው እና ፕሮግራሙን እየተከታተላችሁ ያላችሁት በወቅታዊ ጉዳይ ላይ የጀመርነው ውይይት ነው አቶ አሸብር ገብሬ ጋር እንቀጥላለን ሰብስክራይብ ላይክ ሼር እያደረጋችሁ አብራችሁን ቆዩ እስካሁንም አብረን ስላለን አመሰግናለሁ አቶ አሸብር ሌላው ወቅታዊ ጉዳይ በተለይ እዚህ አካባቢ በብዛት ብዙ በዩቲዩብም በፕሮግራም አይቻለሁ እንኳን ደስ ያለህ የሚባባሉበት ሁኔታ በፋኖ በኩል እየታየ ነው ዛሬ በኢትዮጵያ ውስጥ ያለው ችግር በተለይ በአማራው ላይ የሚደርሰው ችግር ገደብ ያጣና ልክ የሌለው ነው ተለይቶ ተነቅሶ አማራው የሚንገላታበትና የሚገደልበት ሁኔታ ነው እና የአማራውን ግድያና መገፋት ለማቆም ፋኖ ጫካ ገብቶ ትግል ማካሄድ ከጀመረ ያው በርካታ ሆኗል ከዓመት በላይ ሆኗልና አሁን ግን ብዙ ጊዜ የሚጠየቅ የነበረው ፋኖ አንደወጥ ሆኖ አመራሩ ተቀናጅቶ ተጠያቂ ኖሮት የራሱ ፕሮግራም ኖሮት ቢታገል ውጤት ይኖረዋል አሁን የተበታተነ ነው የሚሉ ሰዎች በብዛት እንዳሉ እናውቃለን ለዛ መልስ የሚሆን ነገር የተገኘ ይመስለኛል ከትላንት በስቲያ ዛሬ ቅዳሜ ነውኛ ስንዋይ ከትላንት በስቲያ ነው ይሄ የሆነው ትናንትና አርብ ነው ግንቦት አንድ ቀን ነው ይፋ የሆነው እና እስቲ መጀመሪያ አንተ እንዴት አገኘው ይሄንን ነገር ፋኖ አንድ ህብረት ፈጠረ አንድ ድርጅት ሆነ ማለት እንችላለን በዚህ ድርጅት ውስጥ ሁሉም የፋኖ ተፋላሚ ተዋጊዎች ተካተውበታል እንኳን ደስ ያለህ የሚያሰኘው ሁኔታ ምን ሆኖ ነው እና እስቲ ምን ማለት ነው ሌሎች አስተያየቶችም አሉ ማነሳቸው እሺ አመሰግናለሁ አዎ እንግዲህ ከትናንትናም ጀምሮ ዛሬም ጭምር ብዙ የአማራው ጉዳይ የሚመለከታቸው ብቻ ሳይሆኑ ኢትዮጵያውያኖች ከዛም አልፎ ኤርትራውያን ወንድሞቻችን እህቶቻችን ሁሉ በጣም ደስታቸውን እየገለጹ እያከበሩ ነው ትናንትናም ብዙ ሰው በደስታ እንትን ሲል የነበረ ነው ዛሬም እንደዛ ነው እኔ በጣም ደስ ብሎኛል በእርግጥ ባለፈው ሳምንት በነጻ ፕሬስ ላይ ቃለ መጠይቅ ሳደርግ ተናግሬያለሁ ያው እነዚህ ነገሮች በሚመለከት ፋኖ አራቱም በአንድ ላይ የጎንደር የአማራ ፋኖ በሸዋ በጎንደር በወሎና በጎጃም በአንድ ላይ ኦፕሬሽን ከአንድ ወር በላይ እያደረጉ እንዳሉና ሁሉም በአንድ ሴንትራል ወይንም ደግሞ በአንድ ወታደራዊ ምክር ቤት አቋቁሞ በአንድ ላይ ለመስራት ስብሰባዎችን እያከናወኑ እንዳለ ባለፈው ሳምንት ራሱ ቃለ መጠይቁን እየሰጠው በዛው ስብሰባ ላይ እንዳሉ ገልጫለሁ እናም በእርግጠኛነት በስሜት ሳይሆን በእርግጠኛነት ይሄ አንድ ወታደራዊ ምክር ቤት ወይም ኮማንድ እንደሚቋቋም ገልጬ ነበር እና የሆነው ያ ነው ያው እንግዲህ ከ3 ቀን በፊት ይሄ ተፈጽሞ መግለጫዎችም ወጥተዋል እና በዚህ የቋራው ቃል ኪዳን በሚል እንግዲህ በተደረገው ለረጅም ጊዜ በወሰደው ውይይቶችና ንግግሮች መጨረሻ ላይ እንግዲህ የአማራ ፋኖ ብሔራዊ ኃይል ወይንም ደግሞ የአማራ ፋኖ ናሽናል ፎርስ ተቋቁሟል ማለት ነው
ደስ ብሎኛል። በዚህ አጋጣሚ ለመላው የአማራ ህዝብ እንደገናም ደግሞ የትግል የአማራ ህልውና ትግል ብቻ ይሁን እንጂ ይምሰል እንጂ ያው ኢትዮጵያንም ነፃ የሚያወጣ ትግል በመሆኑ ይሄ በመሆኑ ስንመኘው የነበረው ስንታገልለት የነበረው ትግል መጨረሻ ላይ ያው ውጤታማ እንደሆነ አይተናል። ደስ ብሎኛል። መላውን የአማራ ህዝብ የኢትዮጵያን ህዝብ እንኳን ደስ አላችሁ፣ ደስ ብሎናል እና የሚፈለገው ነገር ነው የሆነው እና ከዚህ በኋላ እንግዲህ ግዙፍ ኃይል ነው ሸዋም፣ ጎንደር፣ ጎጃምም፣ ወሎም ወለጋም ጭምር ያለው አብዛኛውን ኃይል የያዘው እንትን ነው እና 13 አባላት ያሉት ወታደራዊ ኮማንድ ተቋቁሟል ማለት ነው። ከዚህ በኋላ እንግዲህ የአማራው የሚመራው በዚህ ኮማንድ ነው። ሌላው ምንድነው እንግዲህ ይሄ ማለት ሌሎች አንጃዎች የሉም ማለት አይደለም። ቀደም ሲል ባለፈው ሳምንት በሰጠሁት ቃለ መጠይቅ ላይ እንደገለጽኩት ከዚህ ከውጭ ሀገርም በተላኩ ሽርፍራፊ ሳንቲሞች አማካኝነት በብአዴንም በአብይ አገዛዝም እና በሌሎችም ኃይሎች አማካኝነት አንጃ ተፈጥሮ በሸዋም፣ በጎንደርም፣ በወሎም፣ በጎጃምም ተመሳሳይ ችግሮች ነበሩ እና አሁንም አሉ፣ ሊቀጥሉ ይችላሉ። የአማራ ህዝብ የገባበት የህልውና ትግል ነው እንጂ ልፋይ አይደለም። ስለዚህ ትግል እንደመሆኑ መጠን ፈተናዎች ይኖራሉ። ግን ይህን ፈተና ተወጥቶ አሁን በአንድ አመራር ስር ሆነዋል። ሌሎቹም አንጃዎች ደግሞ ወደ ኑሯቸው ተመልሰው ከሌሎች ወንድሞቻቸው ጋር አካሄዳቸውን አሳምረው በዚህ ኮማንድ ስር ይገባሉ ብዬ ተስፋ አደርጋለሁ። ከትናንት በስቲያም ደግሞ እንደዚሁ አንዳንድ አፈንጋጭ ኃይሎች ይህንን ኃይል ለማኮላሸት ሞክረው ተመተዋል፣ በሚገባ ተመተዋል እና እንደውም ከፍተኛ ቁጥር ያለው ሰራዊትና መሳሪያም ተማርኳል። ስለዚህ ይሄ እንግዲህ አንድ ወጥን አመራር ጠልፎ ለመጣል ሙከራዎች ይደረጋሉ፣ ትግሎች ይካሄዳሉ። ይሄ የትግሉ አካል ነው። ከዚህ ውጭ ግን አብዛኛው የዚህ ኃይሉ በዚህ ስር ገብቷል። ሁላችንም አማራውም ኢትዮጵያም በዚህ ጉዳይ ሀገራችን ከገባችበት ማጥ ውስጥ እንድትወጣ የአማራው ህልውና እንዲከበር የሚፈልግ ሁሉ ሙሉ ድጋፍ እንዲሰጠው የሚገባ እንቅስቃሴ ነው። ስህተቶች ሊኖሩ ይችላሉ፣ እያረምን ድክመቶችም ሊኖሩ ይችላሉ፣ እያረምን ትግል ነው። በትግል ደግሞ ፌርማታ አለው። እስከ መጨረሻው ድረስ ዘልቀው የመጨረሻ ድረስ ግቡ የሚያደርሱ ሰዎች ይኖራሉ። በሂደትም የሚንጠባጠቡ ሊኖሩ ይችላሉ። ይሄ በዚህ በአማራው ትግል ብቻ ሳይሆን በሁሉም ትግል ውስጥ የታየ ነገር ነው እና ኤክስፔክት የሚደረግ ነው። ነገ አንዳንድ ችግሮች ቢኖሩ ዋጋ የለውም ተስፋ የለውም ምናምን የሚባል ነገር አይደለም እና ሌላው የትግሉ ምን ደረጃ ላይ እንደደረሰ የምናየው ይሄ ሁሉ ነገር ሲደረግ አብይ አህመድ መረጃ አልነበረውም። በአንድ ቦታ ላይ ነው የተደረገው እና ይሄ ነገር ተደርጎ መግለጫው እስከወጣበት ድረስ የአብይ ኢንተለጀንስ ሰራተኞች መረጃው አልነበራቸውም። ያ ባይሆን ኖሮ የድሮን እና የከባድ መሳሪያ ውርጅብኝ ነበር የሚወርደው። ስለዚህ ትግሉ ሙያ በልብ ተብሎ በጥንቃቄ እየተሰራ ያለ ትግል ነው ማለት ነው እና እንግዲህ የፋኖን ትግል መጀመሪያ ላይ ገንዘብ መስሪያ ሆኖ ነበር። ኋላ ደግሞ ነገሩ ደግሞ ታውቆ ከሽፍ ደግሞ ፋኖን ሲያብጠለጥሉ የነበሩ ሚዲያዎች እንግዲህ ወደ አይምሯችሁ ተመልሳችሁ እንግዲህ መስመራችሁ እንድታስተካክሉ ነው እና ይሄ ትልቅ ድል ነው። ለአብይ አገዛዝ ደግሞ ትልቅ መርዶ ነው እና እስከዚህ ደቂቃ ድረስ 3 ቀን የፈጀ ነው። እንግዲህ በዝግ ስብሰባ አብይ ተጠምዷል። ትልቅ መርዶ ነው ለአብይ አገዛዝ። ምንም ግን የሚያስቆሙት ነገር የለም። ይሄ የሚያሳየን ምንድነው እንግዲህ አገዛዙ የመጨረሻ መንፈራገጥ እንደሚያደርግና ብዙ የጥፋት ስራዎች ሊሰሩ እንደሚችሉ መጠበቅ አለብን እና መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ከፍተኛ ጉዳት ለማድረስ የአብይ አገዛዝ የመጨረሻውን ዝግጅት እያደረገ ነው ያለው። ይሄም እንግዲህ እንዳመጣጡ ይመለሳል። በተረፈ የአማራው ህዝብ ትግል የመጨረሻው ጫፍ ላይ ደርሷል። ወታደራዊው ኦፕሬሽን የሚመራው በአንድ አካል ነው። በዚህም የ13ቱም ዝርዝር በመግለጫዎች ላይ ወጥተዋል። ቀጣዩም ነገር ደግሞ ይቀጥላል። የፖለቲካ አደረጃጀቱም ይመጣል፣ የማይቀር ነው። ይህንን በእርግጠኝነት ነው የምናገረው። በዚህም ላይ የተሰራ ነው። ባለፈው ሳምንት ቃለ መጠይቄ ላይ ገልጬዋለሁ። 4ቱም ቦታ ያሉት የፋኖ እንቅስቃሴዎች የተለያዩ መምሪያዎች አላቸው። የኦፕሬሽን አለ፣ የሎጂስቲክ አለ፣ የአስተዳደር አለ፣ የፖለቲካ ጉዳይ አለ
በአብዛኛው እንደውም የፖለቲካ ጉዳዩ ላይ ያሉት ፕሮፌሰሮች፣ ዶክተሮች ናቸው። እንዲሁ ዝም ብሎ ሰዎች የተሰባሰቡ ሰዎች አይደሉም። እና በዛም ላይ ስራ ይሰራል። እነሱም እንደዚሁ አጠቃላይ ጉባኤ አድርገው የአማራው የፖለቲካ አደረጃጀት ይወጣል እና የአማራው ብቻ ሳይሆን የኢትዮጵያም ትንሣኤ የሚሆን ሁኔታዎች ይኖራሉ እና ትግል ነው። ትግል እንደመሆኑ መጠን ፈተናዎች ይኖራሉ እና ምናልባት አንተ መጀመሪያ ለመጥቀስ እንደሞከርከው ይሄ ብቻ ነው ወይ ላልከው 90% በላይ የሚሆነው የአማራ ፋኖ በዚህ ኃይል የታቀፈ ነው። ይሄ በዚህና በዛ ቦታ የተፈጠሩ አንጃዎች አሉ። በእርግጠኝነት ነው የምናገረው ብዙዎቹ እጃቸውን እንደሚሰጡና ትግሉ እንደሚቀላቀሉ። ከዚህ በተቃራኒው ደግሞ የቆሙትን ከ3 ቀን በፊት እንደተደረገው እንግዲህ ፋኖ ክንዱን እንደሚያሳያቸው ነው እና ይሄ ትግል ሊደገፍ የሚገባ ነው። ሁላችንም የምንደግፈው ነው እና ይሄ ነው እንግዲህ ጥያቄዎች ካሉ እነጋገር እንችላለን። መልካም። ቀደም ሲል እንደጠቀስከው ግን እነዚህ 4 የፋኖ መሪዎች ያሉበትን ስዕል እንደገና ብታመጣልኝ ቴክኒክ ክፍሌ እንወያይበታለን። ምንድነው እሱ እንዳልከው የአብይ የደህንነት ሰዎች ይሄንን ሚስጥር ሳያውቁ ይሄ ነገር መካሄዱ በጣም ገርሞኛል። እንዳልከው በድሮንና በአየር ማይሆን ጥፋት ነበር ሊደርስ የሚችለው፣ ግን ያንን ተቋቁመው በድብቅ በሚስጥር ተደራጅተው እዚህ ደርሰዋል እና እዚህ መግለጫቸው ላይ ምን እንደሚለው አሁን 4ቱን ሰዎች ዘመነን ጨምሮ ያሉበት ፎቶግራፍ አለ። እነዚህ ይመስሉኛል ምንድነው የአማራ ህዝብ የናፈቀው እነዚህ ናቸው። የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል ይልና የአማራ ፋኖ በጎጃም አንዱ ነው። ምናልባት ዘመነን ነው እንግዲህ ውስጥ ማቀው ሌሎችን አላውቅም እኔ። የአማራ ፋኖ በወሎ ይሄም ቤተ አማራ የሚባለው ነው እንጂ ሌላው አይደለም። የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናት የወሰደ መስራች ጉባኤ ዛሬ ግንቦት 1 2017 ይላል ትላንትናው የአማራ ፋኖ ብሔራዊ ኃይል ማለትም አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት ተመስርቷል ነው የሚሉት። ቀደም ሲል እንዳልከው አሁን አንተ ይሄ ፋኖን በምንልበት ጊዜ ከነዚህ ከ4ቱ ወይም ጎንደር፣ ጎጃም፣ ሸዋ፣ ወሎ ከ4ቱ ውጪ ሌላ የፋኖ እንቅስቃሴ የሚያደርግ ኃይል የለም ማለት አንችልም። አለ እንዳልከው ግን 90% በእነዚህ ስብስብ ውስጥ ነው ብለኛል። 10% ቢሆን ለውጥ ያመጣል፣ አሉታዊ ለውጥ ያመጣል። አብይ ቀዳዳ መግቢያ ሲፈልግ 10% እድል አለው ማለት ነው ይሄን ነገር ለማጨናገፍ። ስለዚህ አሁን ፋኖ አንድ ወጥ አመራር አለው። ስለ ፋኖ የሚጠየቅ ጥያቄ ሁሉ በአንድ በኩል ነው የሚሄደው ማለት እንችላለን። 13 የሚለውም ራሱ 13 ቦታ የመላየት ነገር አይሆንም ወይ? ተጠቃሎ ወደ አንድ የመምጣት ምናልባት ሐሳቤ ገብቶ ከሆነ ምናልባት አስረዳኛለህ እና አለቀ ወይ? ፋኖ አሁን አንድ ሆኗል ማለት እንችላለን ወይ? በጣም ጥሩ ጥያቄ ነው። ከመጀመሪያ 13 የሚለው 13 ቦታ ተከፋፍለዋል ሳይሆን የወታደራዊ ምክር ቤት በሚለው እንውሰደው። የዚህ የኮማንድ ፖስት ነው። የዚህ የኮማንድ ፖስቱ የሚመራው በእነዚህ በ13 እንትኖች ነው ማለት ነው እና ቁጭ ብለው የሚመክሩ ኦፕሬሽኑን በምን መንገድ መካሄድ እንዳለበት ከሌሎች ከበስተጀርባ ካሉ የኦፕሬሽን መኮንኖች ጋር በመነጋገር ትግሉን የሚመሩ ናቸው ማለት ነው። አሁን ለምሳሌ ዝም ብሎ የአማራ ፋኖ በወሎ ተነስቶ ሌላው 3ቱ የሚመለከትበት ወይም 2ቱ ሲዋጉ ሳይሆን የሚወጣው እዝ ከዛ ነው። በቃ ከአንድ ቦታ ላይ ነው እዙ የሚወጣው ትእዛዙ የሚወጣው ማለት ነው። በዚህ መሰረት ነው ሁሉም ነገር የሚከናወነው ማለት ነው እና አንድ ነው የሚታዘዘው፣ በአንድ ኮማንድ ነው የሚታዘዘው። 13ቱ የአመራር አካላቶች ናቸው። ከዚህ በተጨማሪም ደግሞ የአባት አርበኞች አሉ። በጀግናው አርበኛ ሻለቃ መሳፍንት የሚመራ ራሱን ደግሞ በዚህ ብራንች አለ። እነሱም ያው በዚህ ስር ሆነው ነገር ግን እነሱም ራሳቸውን ችለው እንትን የሚሉ አሉ። ምክንያቱም አሁን የድሮኑ ድብደባ አብይ አህመድ ህዝቡን በመደብደብ ህዝቡና ፋኖን የሚነጥል አድርጎ ነበር የታየው እና የመሰለው። የሆነው ግን በተቃራኒ ነው። ህዝቡ በድሮን ቁጭ ብሎ ቤቱ ከሚደበደብ ዛሬ እናቶች አባቶችም ጭምር ታጥቀዋል። ታስታውሱ እንደሆነ በሶማሊያ ጦርነት ጊዜ ደርግ ወታደራዊ መንግስት
በቂ ሰራዊት ስላልነበረው አባት አርበኞችን ሁሉ ጠርቶ ገብተው እንትን ብለዋል። አሁንም ደግሞ ፋኖ ሲባል ወጣቱ ብቻ ሳይሆን ተስፋውን የተነጠቀው ወጣት ብቻ ሳይሆን አባቶችም እናቶችም ጭምር ታጥቀው ገብተውበታል፣ ክላሽ ታጥቀው። ስለዚህ ለያም ደግሞ ራሱ አደረጃጀት እንዲኖረው ተደርጎ በዛ መልክ ነው እንትን እየተከናወነ ያለው። ስለዚህ የፋኖ ትግል የሚመራው በአማራ ፋኖ ህዝባዊ ኃይል ነው። ከዚህ ውጭ አንጃዎች የሉም ለሚለው አሉ። እሱንማ ገለጽኩ እኮ። ትግል ነው፣ ልፊያ አይደለም የተገባው። አሁን ለምሳሌ አብይ በውሎ አበል ከዚህ በፊት 500 የከፍላቸው የነበረውን 1000 እየከፈለ የአድማ ብተና የሚሊሻ የሚባሉ አሉ። እሱም ቢሆን አብዛኛዎቹ ተደምስሰዋል፣ ቀሪዎቹም እጃቸውን ሰጥተዋል። ግን የቀሩ አሉ። የእነሱ አንጃ አለ። እንደገናም ደግሞ እዚህ በማነው ግንባር በሚባለው በግንባር ተጀምሮ በኋላ ህዝባዊ ሰራዊት በስሙን እንደ ስስት እየቀያየረ በሚመጣው ኃይል ሸዋ፣ ወሎ እና ጎንደር፣ ጎጃም ላይ የሚደረጉ እንደዚሁ እንቅስቃሴዎች አሉ። የመወራጨት እንትኖች ይኖራሉ እና ቅድም እንደጠቀስኩት የትግሉ አካል ስለሆነ ይሄ ነው። ከዚህ ውጭ ያሉ ኃይሎች እነዚህ ናቸው፣ እነዚህ አንጃዎች ናቸው። እርግጠኛ ነኝ የጊዜ ጉዳይ ካልሆነ በስተቀር አብዛኛዎቹ እንደው ዝርዝር ውስጥ መግባት ስላልፈለግኩ ነው እንጂ እየተነጋገርንበት ባለንበት ሰዓት ራሱ በሻምበል በሻለቃ ብርጌዶች ሁሉ ከዛ እጅ እየሰጡ እየገቡ ነው ያሉት ወደ ሌላው ወደዚህ ማለትም ወደ አማራ ፋኖ እንትን አደረጃጀት ውስጥ ማለት ነው። እና ትግል ነው ይኖራል፣ መወራጨት አለ። በዚህ በኩል አብይ ፋይናንስ ያደረጋቸዋሉ፣ በዚህ በኩል ደግሞ 8ኛ ንጉስ መሆን የሚፈልጉ ግለሰቦች ደግሞ ያደራጁት እንትን አለ እና ይሄ ትግሉ አካል ሆኖ የሚሄድ ነው። እና ያለውም አሁን ምንድነው እሱ የአማራ ፋኖ ብሔራዊ ኃይል ነው። በአሁኑ ሰዓት የአማራ ህዝብ የሚያውቀው የሚደግፈው የሚቆመው ይሄ ኃይል ነው ወደፊት ገፍቶ የሚሄደው እና ለዚህ ሁላችንም ድጋፋችንን ልንሰጥ ይገባል። እነሱም አሁን በተከታታይ የሚያወጧቸው መግለጫዎች ይኖራሉ። ብዙ ነገሮች አሁን ዝርዝር ውስጥ መግባት የማልፈልጋቸው ነገሮች እየተሰሩ ነው ያሉት እና የፖለቲካው አመራር ይመጣል፣ የዲፕሎማሲውም ስራ ይሰራል። ከዚህ ከኛ የሚጠበቅ ደግሞ ስራ አለ። እነሱ ነፍሳቸውን አስይዘው ደማቸውን እያፈሰሱ የህይወት መስዋዕትነት ሲከፍሉ፣ እኛ ደግሞ ከዚህ በኋላ የሚጠበቅብንን ማድረግ የሚገባን ነገሮች አሉ። በፋይናንስ በእነሱ በሚሰጠው መመሪያ መሰረት በየት በኩል ምን ማድረግ እንዳለብን የሚወጡ መግለጫዎች ይኖራሉ። በዛ መሰረት እናደርጋለን። ሌላው እዚህ ልንሰራ የሚገባው ነገሮች ሚዲያን በሚመለከት እንግዲህ ትግሉ እዚህ ደረጃ ላይ ደርሷል። የምናየው ሚዲያዎች በአብዛኛው ያው መቼም በጣም በሚያሳፍር ሁኔታ ትናንትና ፋኖ 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 ሲሉ የነበሩ ኋላ ላይ ግን ፋኖን መጠቀሚያ የገንዘብ መጠቀሚያ መተዳደሪያ ያደረጉ ሰዎች እና ይሄ ሁኔታ ሲታወቅባቸው ደግሞ ገበያቸው ደርቆ ቢዝነሳቸው ሲቀዛቀዝ ከአብይ ፋይናንስ በተዘዋዋሪ እየተደረጉ ደግሞ እያንዳንዱን የፋኖ መሪ ሲያብጠለጥሉ የከረሙ ሰዎች አሉ፣ አሁንም አሉ። እና አማራው ነፃ የሆነ የራሱ ሚዲያ ያስፈልገዋል። ይሄንን እንግዲህ ብዙ በዚህ በሙያው በተለይ ያው ያለመታደል ሆኖ ያው ጋዜጠኛነት መጫወቻ ሆኖ ማንም ማይክሮፎን የያዘ የመድረክ ጨፋሪ ሁሉ ጋዜጠኛ ነኝ እያለ የሚጨፍርበት ሆኗል። አንተን የመሳሰሉ ከሀገር ቤት እስከዚህ ድረስ በጋዜጠኝነት ሙያ ያላቸው ሰዎች ቁጭ ብለው ዛሬ የማንም መጫወቻ ሆኗል። ስለዚህ በውጭ ያለነው ደግሞ መክረን በዚህ በጋዜጠኝነት ሙያ ችሎታ ያላቸው የቴክኒክ ሰዎች ሁሉ አሉ። ስላላስፈቀድኩ ስም አልጠራም እንጂ ብዙ አሉ። ሌላው ቀርቶ እዚህ ዋሽንግተን ዲሲ አካባቢ በቂ ሰዎች አሉ እንደዚህ እንዳንተ ከፍተኛ ሙያ ያላቸው። አሁን ወደዚህ ወደ ሜሪላንድ ቦልቲሞር አካባቢ በዚህ በሚዲያ ስራ ቴክኒካል ሙያና እውቀት ያላቸው በዚህ ጉዳይ ላይ ብዙ የደከሙ ሰዎች አሉ። ልጆቻችን ደግሞ ዛሬ ብዙ በዚህ በሚዲያው ስራ ላይ አስተዋጽኦ ማድረግ የሚችሉ የአይቲ ባለሙያዎች፣ የሶፍትዌር ኢንጂነርስ፣ የኮሚኒኬሽን ባለሙያዎች አሉ። ይረዳሉ፣ በነፃም ይረዳሉ። ስለዚህ እዚህ ዋሽንግተን ዲሲ እና አካባቢ ብቻ ለአማራው በተባለ ጉዳይ ብዙ ሚሊዮን ዶላር ያዋጣ ህዝብ በአመት 120 150 ሺህ ቢበዛ $200,000 ቢሆን ነው ለአንድ አመት የሳተላይት ክፍያ። ስለዚህ አማራው በነፃነት የራሱን ፕሮግራሞች እንዲሰራ አዲሱ ሚዲያ ቢሆን እነ ፍሪ ፕሬስም እነ ህብር ሬዲዮ በእውነት ብዙ አስተዋጽኦ ያደረጉ አሉ በዚህ በእንትን ላይ እና እነዚህ ሁሉ መጥተው በአንድ መድረክ የሚሰሩበት ሁኔታ ለመፍጠር እንግዲህ በውጭ ያለን ኢትዮጵያውያኖች ተነጋግረን አንድ ኢንዲፔንደንት ሚዲያ በማቋቋም
ይሄ ለተቋቋመው የአማራ ፋኖ ብሔራዊ ኃይል ልሳን ሆኖ ለአማራው ህዝብ ልሳን ሆኖ የሚሰራ ሚዲያ በአስቸኳይ መክረን አንድ ሳተላይት እንትን ማቋቋም አለብን። ይሄ ድሮን ድብደባው ይቀጥላል። እንግዲህ አሁን በምንነጋገርበት ሰዓት እና አብይ ቁጭ ብለው የዶለቱ ነው ያሉት ክረምቱ ከመግባቱ በፊት ምክንያቱም ክረምቱ ለነሱ በጣም ዲስአድቫንቴጅ ነው የሚያደርጉትን ስራ ለመስራት። ይሄን ለማኮላሸት ብዙ የድሮን ድብደባዎች፣ የአየር ድብደባዎች ይኖራሉ፣ የከባድ መሳሪያ ድብደባዎች ይኖራሉ። ይሄ ማለት ብዙ ሰው ይገደላል፣ ብዙ ሰው ይቆስላል እና የሕክምና መድኃኒቶች ችግር አለ፣ ብዙ አይነት ችግሮች አሉ። ስለዚህ ለነዚህ ሁሉ ራሳችንን ማዘጋጀት አለብን። አገር እንወዳለን፣ በአማራው ላይ እየተደረገ ያለው ጭፍጨፋ ይቆጨናል የሚለው ከከንፈር መምጠጥ ማለፍ መቻል አለበት። አሁን በዚህ መልክ ተደራጅተው ሲመጡ እንኳን ያለንን ልንሰጥ አይደለም አስፈላጊ ከሆነ ሁለተኛም ስራ ሰርተን እንረዳለን። ያረዳዱን እንትን ከነሱ ይመጣል እና እኛ ይሄንን ለማድረግ ዝግጁ መሆን አለብን። አሁንም በድጋሚ መላው የአማራን ህዝብ እንኳን ደስ አላችሁ፣ እንኳን ደስ አለን። ኢትዮጵያኖች በሙሉ እንኳን ደስ አላችሁ። ከዚህም አልፎ ዛሬ በአብዛኛው ኤርትራውያን ወንድሞቻችን እህቶቻችን ሁሉ ደስታቸውን እየገለጹ ነው። ትናንት ወጣ ብዬ ተመልክቻለሁ። በየቦታው ከፍተኛ የደስታ እንትን ያለው ዛሬም እንደሚቀጥል ነው እና እንግዲህ በጋራ እጅ ለእጅ ተያይዘን መሄድ አለብን። ድክመቶችን እያረምን ጎደለውን እያሟላን ነው። ከሌሎቹ መማር መቻል አለብን እና በጣም ደስ ብሎኛል። አሁን በሚገባው መንገድ ትግሉ እየሄደ ነው። በተለይ ከተነሳንበት ከ18 ወራት በፊት የነበረው ሁኔታና ዛሬ እየተሰራበት ያለው ሁኔታ ሙያ በልብ ተብሎ በጸጥታ እየተሰራ ያለ ስራ ነውና በጣም ደስ ብሎኛል። አመሰግናለሁ። መልካም። እኔ እንደው ቀደም ሲል ፎቶግራፋቸውን እንደገና እናሳያለን። የአባት አርበኛን የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ ማዕከላዊ ምክር ቤት፣ የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል። ቅድም ጠቅሰሃል። የአባት አርበኞች ምክር ቤትን የሚመሩት አርበኛ መሳፍን ተስፉ መሆናቸውን ተገልጧል እና ቀደም ሲል ስዕላቸው ወጥቶ ልክ እንደወጣ ለመናገር ይሄ ቴክኒካል እንትኑ አመችም ድምጻችን ቶሎ እናንተ አንሰማማም እና ዘግይቶ ስለሚመጣ ወዲያው ብናገር አይሰማም ብዬ ወይ በዚህ ላይ ደግሞ አንተንም ማደናቀፍ ነው ብዬ ነው። አርበኛው እንግዲህ መሳፍን ተስፉ እኔ ናቸው። ከፋኖ ተብሎ ሳይጀመር ጀምሮ ዱር ቤት ብለው የከተሙ ከነ ልጆቻቸው ውጪ የወጡ ሰው ናቸው እና በጣም የሚደነቁ ናቸው። እኔ በእውነቱ አቶ አሸብር የፋኖ እንቅስቃሴ በግሌ እንደ አንድ ኢትዮጵያዊ እንደ አንድ አማራ ኢትዮጵያዊ ደግፋለሁ። ነገር ግን በዚህ ፕሮግራም የፋኖ ሰዎች እያልኩ ማቅረብ አልፈልግም፣ አላቀረብኩም። ለምንድን ነው ፋኖ አጠቃላይ አንድ ወጥ ሆኖ ከሌለ አንዱን ወገን ባቀርብ ሌላው ወገን ደግሞ ከሌን አቅርበህ አንተና እኔ አላቀረብኩም የሚል ነገር እንዲነሳ አልፈልግም። ስለዚህ ፋኖ ለአማራው የቆመ ኃይል መሆኑን አምናለሁ። የፋኖ ስኬታማ መሆን የኢትዮጵያን ሕዝብ በአጠቃላይ በተለይ ደግሞ አማራውን ነፃ እንደሚያደርገው አምናለሁ። ዝም ብሎ ነገሩን መከታተልና እንዲህ አሁን ሰከነ ደረጃ ላይ እንዲደርስ እስከሚደርስ መጠበቁ መልካም ነው፣ ጥሩ ውጤት ነው እስካሁን። ይሁንና በእነዚህ አራት አርበኞች የሚመራው የአራቱም ክፍላት ሀገር ፋኖ ወደ አንድ መጥቶ አንድ ብሔራዊ የሆነ ስብስብ ፈጥሯል። ቅድም እንዳልነው ግን አለ ሌላም የሚናቅ አይደለም። አሁን እኔ ስለ ፋኖ ልስራ ብል የፋኖ ሌላ ድርጅት እንመልከት። ለምሳሌ አሁን የቆዩ ድርጅቶችና የሀፓ እንደዚህ አሉ። አንድ ስለዛ ድርጅት መስራት ቢፈልግ ይሄን ጉዳይ የሚመለከተው እከሌ ነው፣ የህዝብ ግንኙነቱ ይባላል። ስራ አመራር ወይም ስራ አስኪያጁ ማን ነው? ስራ አስኪያጁ እከሌ ነው ይባላል። ማንም አይናገርበትም። አሁን ስለ ፋኖ ልስራ ብዬ ብነሳ የፋኖን ጉዳይ የተመለከተ ቢያንስ እነዚህ አራቱን እንኳን ከአራቱ ስብስቦች እኛን ሪፕሬዘንት የሚያደርገው የሚወክለን እከሌ ነው፣ የህዝብ ግንኙነቱ እከሌ ነው፣ ስራ አስኪያጁ ዋናው እከሌ ነው ተብሎ ሲሰጥ ምናልባት ስለ ፋኖ ሌላ ማዳግም ነገር መስራት ይቻላል። ሌላው ቅድም ጠቀስ ያደረከው እኔም ጥያቄ ላይ የነበረኝ ሚዲያው የአማራውን እንቅስቃሴ በማደናቀፍ የታወቀ ነው። ትልቅ አፍራሽ ሚና ይጫወታል። ሚዲያ ነው እንደዚህ ያደረገው ይባላል።
የፋኖ አመራሮች እነዚህን ትግላቸውን የሚያደናቅፉ ሚዲያዎችን ለምን ለሰው አሳውቁም? ምስጢርነቱ ምንድነው? ለምሳሌ ለመጥቀስ የተባለ ነገር ነው። አሁን አርበኛ ዘመነ ከእስክንድር ጋር የነበረውን ልዩነት አፍ አውጥቶ ተናግሯል። እስክንድር እንዲህ አድርጓል ብሎ ልክ እንደዛ እንደተባለው አሁንም ቢሆን አፍ አውጥቶ የሚያስቸግሩ ሚዲያዎች እነዚህ ናቸው፣ ከአብይ ጋር የሚሰሩ እነዚህ ናቸው እንድታቋቸው ተብሎ ቢነገር ምናልባት የትግል ስትራቴጂ ሆኖ በሚስጥር መደበቅ ስላለበት ነው ወይንስ ምንድነው? በተለይ በሚዲያዎች በኩል ያለውን ነገር እስቲ ገፋ አድርግበት ተናገርበትና ምናልባት ወደ ማጠቃለያው እንሄዳለን። ሚዲያን በሚመለከት ያው ደጋግሜ እንደገለጽኩት የአማራው ህዝብ ሳይፈልግ ተገዶ የገባበት ትግል ነው። ዝግጅት የተደረገበት አይደለም። የፖለቲካ አመራር የለውም እና በምን መልክ ትግሉ እንደተጀመረ ያው ደጋግመን ገልጸነዋል፣ ህዝቡም ያውቀዋል። ስለዚህ አማራውን የሚወክል ኢንዲፔንደንት የሆነ ሚዲያ የለም፣ እስካሁን ድረስ የለም። ዝም ብሎ እዚህና እዛ የተለያዩ እንትን ይጀመራል፣ ይፈርሳል። አንዳንዶቹ ደህና ይጀምሩና የፋይናንስ ችግር ሲገጥማቸው ያቆማሉ። በመካከላቸው መከፋፈል ይመጣል። የአብይ አገዛዝም ደግሞ ግማሾቹን በገንዘብ እየገዛ ብአዴን በተለይ የሚባለው የአማራው ህዝብ ዋነኛ ጠላት እነሱም በሚሰሩት ሴራ ኢንዲፔንደንት የሆነ ጠንካራ ሚዲያ ሊፈጠር አልቻለም። በየቦታው አሉ። በተለያየ አሁን አስራት ሚዲያ ነበር፣ ሌሎችም ብዙ መጥቀስ እችላለሁ እና በተለያዩ መንገድ አልቀጠሉም። አሁን እንግዲህ የትግል ገና በዚህ በወታደራዊ መልክ ነው እንግዲህ አሁን አንድ ወጥ ሆኖ የመጣው ማለት ነው። ያው ፈተና ይገጥመዋል። ቅድም እነዚህ የተጠቀሱት አንጃዎች የማያደርጉት ነገር አይኖርም፣ ግን ያን ደግሞ እንደሚወጡት እናውቃለን። እሱ ነው። ሚዲያውን በሚመለከት እንግዲህ ቅድም እንደጠቀስኩት አሁን እዛ ሀገር ቤት ያሉት ምንም አይነት ሚዲያ ሊያቋቁሙ አይችሉም። ስርዓቱም ያንን የሚፈቅድ አይደለም። ስለዚህ የኛ ስራ ነው፣ በውጭ ያለነው ሰዎች ስራ ነው ማለት ነው። ቅድም እኔ ሩቅ አልሄድም፣ እዚሁ አካባቢያችን ሜሪላንድ፣ ቨርጂኒያ፣ ዲሲ ውስጥ $1 ሚሊዮን በደቂቃ ውስጥ ማውጣት የሚችል ኃይል አለ። አሁን ደግሞ እያዩት ነው እንግዲህ እነሱ ጠንክረው እየመጡ ነው ያለው። ተሰባስቦ 120 150 ሺህ $200 ሺህ ማክሲመም የሚሆነውን ገንዘብ አዋጥቶ ባለሙያዎች፣ ይሄ ዝም ብሎ ማንም ገብቶ ምናምን ማይክሮፎን ያዘ የሚያቦካው አይነት አጀንዳ ይዞ የሚያቦካው ሳይሆን ሙያ ያላቸው በጋዜጠኝነቱም በቴክኒካሉም በተለያየ እውቀት ያላቸው ሰዎች አንድ ላይ ተገናኝተው አንድ ጠንካራ ሚዲያ ያቋቁማሉ። ሌሎቹም ያሉት መድረክ ይሆናቸዋል። ያን መድረክ ይዘው የሚፈለጉት ነገሮች የሚተላለፉበት ይሆናል። ይሄ ሌሎቹም በአማራው ስም የሚነግዱትንም በዚህ መልክ ነው። ሀገር ቤት ያሉት አሁን ይሄ ሊሰሩ አይችሉም። ምክንያቱም ብዙ ስራ አለ። ወታደራዊውን ዘርፍ በዚህ እያቋቋሙ ነው። ሌላም ብዙ የሚሰሩ ስራዎች አሉ። ራሱ የፖለቲካ መዋቅሩን ማውጣቱ ቀላል ስራ አይደለም። በዛ ላይ እየተሰራበት ነው ያለው። ሌሎችም እንደዚሁ የተለያዩ መምሪያዎች አሉ። ሎጂስቲኩ አለ፣ አስተዳደሩ አለ፣ ኦፕሬሽን አለ፣ ብዙ ስራዎች የሚሰሩ አሉ። ገና የዲፕሎማሲውም ስራ እኮ በእርግጥ ለዲፕሎማሲው ስራ መሰረት ተጥሏል። ፋኖ በክንዱ ታውቋል። ያንን መሰረት አድርጎ የዲፕሎማሲ ስራ የሚሰሩ ኃይሎች እዛ አይደለም ያሉት፣ በአብዛኛው ውጭ ነው ያሉት። በዚህም ላይ ልንሰራቸው የሚገባቸው ስራዎች ይኖራሉ እና የተለያዩ ሚዲያዎች አሉ። ቅድም እንደተጠቀሰው በተለይ የፋኖ እንቅስቃሴ ሲጀመር በየቦታው ያሉት በሙሉ ድጋፍ እየሰጡ ነበር። በዛ ስም ገንዘብ እያሰባሰቡ ነበር እና ዛሬም ድረስ በዛ ተጠቃሚ ሆነው ራሳቸውን በራሳቸው ደሞዝ እየከፈሉ ከዛም ላይ እየቆነጠሩ እየላኩ አገር ቤትም ውስጥ ባለው እንቅስቃሴ ላይ ብዙ ችግር እንደፈጠሩ እናውቃለን። አሁን ይሄ ብዙ ርቀት የሚሄድ አይደለም እና ያም የጥቅማቸው ሲቀር እውነተኛውን ከለራቸውን እያሳዩን ነው። አሁን የፈለጋችሁትን እነዚህን ሚዲያዎች ብትከፍቱ የሚያወሩት የአንዳንዱን የፋኖ መሪ ሲያብጠለጥሉ፣ የፋኖን ትግል ሲያጣጥሉ፣ ብዙ ነገር እንደው ቦታ ላለመስጠት ነው እንጂ ብዙ ነገር ነው ከፍታችሁ ብትሰሙ። ምክንያቱም የሚያገኙት ጥቅም ቀርቷል። መተዳደሪያቸው ይሄ ነው እና በየቀኑ የሆነ ነገር ማውራት አለባቸው እና የህዝብን ጆሮ ይስባል ብሎ ያሉትን ነገር ይዘው ይቀርባሉ። ሰው ደግሞ አማራጭ ሚዲያ ስላልፈጠርንለት የግድ ወሬም መስማት ኒውስን መስማት ስለሚፈልግ እነሱ ጋር ነው የሚገባው። ሞራል ከፍ የሚያደርጉት፣ ዝቅ የሚያደርጉት፣ ተስፋ የሚሰጡት ምን የሚሉት
የሚያጣጥሉት እነሱ ሆነዋል። ስለዚህ እነሱን እንዳለ ትተን አሁን በዚህ በሚዲያው ስራ ላይ ፍላጎት ያላቸው እውቀት ያላቸው ሰዎች ተገናኝተው ቁጭ ብለው እነከሌ በቴክኒክ ሊረዱ ይችላሉ፣ እነከሌ በጋዜጠኝነት ሙያ ሊረዱ ይችላሉ፣ ሌላም ነገር ቅድም የጠቀስኳቸው በዚህ በአማራ ጉዳይ ላይ ግልጽ አቋም ይዘው የሚሰሩ አሉ። አሁን ለምሳሌ ህብር ሬዲዮና አቶ ሀብታሙን ብንወስድ በእውነት በዚህ ላይ ዜናዎችን በማቅረብ የተለያዩ ፕሮግራሞችን በመስራት ጥርት ያለ ነገር እየሰራ ነው ያለው። የዚህ ነፃ ፕሬስም እህታችን መልካም ብዙ እየሰራች ነው ያለችው። ይኸው አዲሱ ሚዲያም አለ፣ ሌሎችም ስማቸውን ያልጠቀስኳቸው እነዚህ ሁሉ ወደ አንድ መጥተው ይህንን ፕላትፎርም የሚቋቋመውን ሳተላይት እንትን ተጠቅመውበት አንደኛ አገር ቤቱም ላሉት ልሳን ይሆናል፣ ነፃ ሚዲያ ይሆናል። እነሱ የሚፈልጉትንም ነገር በትክክል ከቦታው የምንሰማ ይሆናል ማለት ነው። ይሄ የአብይ ዲጂታል ቲም እነ ብአዴን ምናምን የሚያደርጉት ነገር ሁሉ ቦታ እያጣ ይሄዳል። ህዝቡም ትክክለኛውን ኢንፎርሜሽን የሚያገኝበት መንገድ ይኖራል ማለት ነው። ይህን ስራ የመስራት ስራ የማን ነው? በውጭ ያለ ነው፣ የኛ ነው። እነሱ እዛ እየሰሩ ነው፣ ነፍሳቸውን አስይዘው ስራ እየሰሩ ነው። እኛም ደግሞ የራሳችንን ድርሻ መወጣት መቻል አለብን። እዚህ ቁጭ ብሎ ምን ደረሰ፣ ለምን እንዲህ አልሆኑም፣ ለምን ይሄን ያዙ፣ ለምን ይሄን ለቀቁ፣ ብዙ ከሳምንት በፊት በቃ ዋጋ የለውም ምናምን የለውም ሲባል ተስፋ የማስቆረጥ ስራዎች ሲሰሩ ነበር። ያው ጊዜውን ጠብቆ በራሳቸው ሰንጠረዥ እዚህ መጥተዋል። ነገም ደግሞ የፖለቲካውም የሌላውም ስርዓት የማስወገዱም በዛ መልክ እና እኛ አሁን የራሳችንን ስራ እንስራ። አገር ቤት ባሉት የፋኖ አመራሮች ላይ እዚህ ቁጭ ብለን እኛ የምንተቸው ነገር የለም። እዛ ያሉት መሪያችን ነው ካሉ መሪያቸው ነው። የእኛ ስራ ድጋፍ መስጠት ነው። አለሙ እንዲህ ነው፣ ከበደ እንዲህ ነው፣ እንትናን አልወድም እንትናን አልደግፍም፣ ይሄ እኛ አይደለም። እዛው መሬት ላይ ያሉት ሰዎች መሪ ነው መሪያችን ናቸው ካሉ እኛም መሪ ነን ብሎ መሪ ናቸው ብለን መቀበል መቻል አለብን። የኛ ጥያቄ እኮ እንደዛ አይነት ነው። ይቅርታ አቋረጥኩ እንጂ ጥያቄ እኮ እንደዛው ነው። መሪ ይሄ ነው እንዳሉ ሁሉ ሚዲያዬ ይሄ ነው፣ እኛን ሪፕሬዘንት አድርጎ እኛን ተወክሎ ለሚዲያ መናገር የሚችለው እከሌ ነው የሚለውን ነገር ቢለዩ ምናልባት ቀላል ይሆናል እና ይሄ መለየት አለበት። ቅድም አንተ የጠቀስካቸው ሚዲያዎች አሉ። እነዚህ ሚዲያዎች ደግሞ አንተ መልካም ናቸው ብለህ በጠቀስከው ደረጃ እነዚህ ልክ አይደሉም፣ እከሌን ብቻ የሚወግኑ ናቸው፣ ጠቅላላ ፋኖን አይወግኑም ብለው የሚናገሩ አሉ። ሰምቻለሁ። እከሌ ማለት አልፈልግም። ስለዚህ አሁን አንተ ነህ ይሄንን የምትለው፣ እከሌ ሚዲያ ነው የምትለው። እኔ ምናልባት አሸብርን በፋኖ ወኪልነት የምወስድ ከሆነ እነሱ ይሄን እውቅና ከሰጡ ያን ሐሳብ እቀበላለሁ። ይሄ አሁን የአቶ አሸብር አስተያየት ነው ብዬ ነው የምወስደው እኔ። አንተ ጥሩ ነው ያልካቸው ሚዲያዎች በአንተ አመለካከት ነው። እነዚህ አሁን ለጊዜው ትልቅ ተስፋ ሰጪ ነው። እነዚህ አራቱ ወደ አንድ መጥተው የአማራ ፋኖ ብሔራዊ ኃይል መፍጠራቸው ትልቅ እርምጃ ነው። የነበረውን ልዩነት አጥብበውታል። መልካም ነው። የበለጠ ጠቦ አንድ መሆን አለበት። 10% አይደለም 1% ለብቻው ፋኖ ነው ብሎ የሚንቀሳቀስ መኖር የለበትም። በስም እየተጠቀሰ ህዝቡ ማወቅ አለበት እና እንደው አንተ በተናገርከው ላይ አስተያየት ስለመጣልኝ ነው። በነገራችን ላይ አስተያየት ካለ ትሰጠኛለህ። ማጠቃለያ እንደው መግለጫቸው በጣም ደስ ያሉኝ አንዳንድ ክፍሎች አሉ እንዳነባቸው አንተም አድማጭ ተመልካችን እንዲፈቅዱልኝ ጠይቃለሁ። ለአክቲቪስቶች ጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ብለው የጻፉት አለ። ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን። የአንድ አፈሮች ነን። እኩል የትግሉ ባለቤቶችም ነን። ይህንን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ፣ ከዚህ መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁንና ያላችሁን ሚናም በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀትም ይሁን ከግለሰብና ቡድናዊ ፍላጎትና ተልእኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገቦችና የተዛነፉ ትንተናዎች ትግሉን እያወኩት በመሆኑ ማናቸውም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝባችንን ለአንድ ዓላማ በአንድ ላይ ማሰለፍ ተገቢ አድርጎ የህልውና ትግሉን ማሸነፍ ማዕከል ያደረገ እንዲሆን የበኩላቸውን ድርሻ እንድትወጡ እናሳስባለን። ይሄ በእውነቱ ለጠቅላላ ለሚዲያዎች ህሊና ያለው ልብ ያለው ልብ ያድርግ ነው፣ ይገነዘባሉ ብዬ አስባለሁ። በተለይ ደግሞ ሌላው ችግር ዲያስፖራ አካባቢ ያለው ማህበረሰብ ነው። እያንዳንዱ ዲያስፖራ የራሱ ፋኖ አለው፣
በፓርቲም በኩል የራሱ ተቃዋሚ ይሄ እከሌ ነው ጥሩ ስለሚል ምናልባት ለዲያስፖራው ጠቅላላው ከነዚህ ከአራቱ ከመቶ ከፋኖም ነው ማለት አልችልም ከአራቱ ከአማራ ፋኖ ብሔራዊ ኃይል የተሰጠው ለዲያስፖራው የህልውና ትግሉ እንዲህ ይላል። የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጥ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በሚያስመስል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖም በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉን እንዲደግፍ ጥሪ ያደረግን፣ በዚህ ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባም እናውቃለን። ይሄ በእውነቱ በጣም ጥሩ ማሳሰቢያ ነው። ሁለቱ ወገኖች ናቸው ችግር ይፈጥራሉ ብዬ እኔ በግሌ የማምነው እዚህ ዲያስፖራ ያለኑ ሚዲያ የምንሰራው ሰዎች እና ደግሞ ዲያስፖራ ነዋሪው ራሱ የየራሱ ፋኖ ነው። ድሮ ምን ይባል ነበር? የየራሱን ዘውድ በኪሱ ይዞ ይዞራል ነገ ነግሳለሁ ብሎ ስለሚያስብ የሚባል ነገር አለ። ልክ አሁን የየራሱ ፋኖ አለው ሰው። የኔ ፋኖ ኢትዮጵያ ነፃ ሲያወጣ እኔ እዛ ሄጄ ቦታ አገኛለሁ የሚል በእውነቱ አንድ ወጥ ትግል ከሌለ ኢትዮጵያ ነፃ አትወጣም። ኢትዮጵያን ዛሬ ሰንጎ የያዘው ህዝቧንም አገሪቷንም እየጠላ ያለው ይሄ መጥፎ ስርዓት ሊወገድ የሚችለው በመከፋፈል አይደለም። የሚያሳዝነው ደግሞ እኮ ይሄንን የአሁኑን አመራር እኮ እነዚህ የተከፋፈሉ ፋኖዎች ሁሉ አይቀበሉትም። እኔ ከአብይ ጋር የሚሰራ ፋኖ አለ ብዬ ለማመን ይከብደኛል። ካለ መቼም ይሄ አእምሮ ሳይሆን ሰው የሆነ ሰው አይመስለኝም። ከአብይ ጋር የሚቆም ሰው ለኔ ሰው አይደለም። እነዚህን ነው መታገል ያለበት እና እንደው መግለጫው በሙሉ ለማንበብ ጊዜ ይፈጃል። ማንም ሰው ያገኘዋል ብዬ አስባለሁ። ሊያነቡት ይገባልና ይሄን ካልኩ እንግዲህ አንተ ምናልባት ሁለት ወቅታዊ ነገር ነው ዛሬ ያነሳ ነው። የሐኪሞቹ እንቅስቃሴ አስፈሪ ነው። ስራ በሚያቆሙበት ጊዜ ህይወት ይጠፋል፣ ሰው ይሞታል። በጣም የማይፈልግ ነገር ነው። አንድ ይሄ ነው። ምን ይሆን መጨረሻው ነው። እሱን አንስተናል፣ ተናግረናል። ማጠቃለያ ካለ ትነግረኛለህ። የፋኖ እንቅስቃሴም ደግሞ ከዚህ ቀደም አንድ ወጥ አይደለም እንደው ዝም ብለው ነው የሚለው ለሚሉ ሰዎች ትልቅ መልስ ተገኝቷል። እነዚህ አራት ወገኖች ተሰባስበው በአንድነት ፈጥረው 13 አመራር ያለው አካል ፈጥረዋል። ይሄ በእውነቱ የሚያበረታታ ነው። ጥብብ ብሎ መስፋቱ ቀርቶ መለያየቱ ተወግዶ ወደ አንድ ይመጣሉ ብለን በቅርቡ እርግጠኛ ነኝ። አሁን ቅድም እንዳልከውም ተስፋ ሰጪ ነገር ነው የምትነግረኝ። እንግዲህ ምናልባት አቶ አሸብር ጥሩ መረጃዎች ያለህ ይመስለኛል። በርታ። ማጠቃለያ ሀሳብ ካለህ አንተ ነግረኸኝ የዛሬውን ፕሮግራም እናበቃለን። ዜር ይስጥልኝ። አመሰግናለሁ። አንድ ደጋግመህ በአጽንኦት የጠቀስካቸው ነገሮች አሉ። አንተ ብቻ ሳትሆን ብዙዎችም የሚሉት ነው። ቅድም ደጋግሜ ጠቅሼዋለሁ። ትግል ነው ትግል። አለበለዛ ሁሉም ነገር እንደምንመኘው ሁሉም ሰው በአንድ ቢሆን በዚህ ምድር ላይ ምንም ችግር አይኖርም ነበር እና አሁን የአማራ ፋኖ ብሔራዊ ኃይል ተቋቁሟል። 4 ነጥብ። ይህንን ተጻራሪ ሆነው የሚቆሙ ኃይሎች አሉ፣ እስከ መጨረሻው ድረስ ይኖራሉ። አይውሽ ሁሉ ነገር ሰው አንድ በሁሉም ነገር ቢሆን ጥሩ ነው። በዚህ ዓለም ላይ ግን እንደዚህ አይነት ነገር የለም። እንደዚህ ብንል እዚህ ጋር የሚቃወሙ አሉ፣ እንደዚህ ብንል እንደዚህ የሚቃወሙ አሉ። ደፍነት ይኖራሉ። እንደውም እንግዲህ በሳይንሱም ይሁን በፖለቲካል እይታ የተቃራኒ የሆኑ እንትኖች ፍትጊያ መኖር አለበት። ባይኖር ጥሩ ነው፣ ግን አለ። አሁን ለምሳሌ የአማራ ፋኖ ብሔራዊ ኃይል ስራውን ሲሰራ ከዚህ በተጻራሪ የሆኑ በተለያየ በውጭም በውስጥም በተለያዩ ኃይሎች እየተደገፉ ይህንን ዓላማ ለማኮላሸት የሚኖሩ ኃይሎች ይኖራሉ። ይሄ ትግሉ አካል ተደርጎ የሚወሰድ ነው። እንደው ሁሉም አሁን ሌላ ፋኖ ወይንም ደግሞ የሆነ አንጃ ፈጥረው የማይንቀሳቀሱ እንቅስቃሴዎች በሙሉ አይኖሩም ብለን የምናስብ ከሆነ ባይኖሩ ጥሩ ነው፣ ግን ይህንን ማስወገድ አንችልም። ስለዚህ እነዚህን ሰፖርት የሚያደርግ አምነውበትም ሳይሆን ከጥቅምም አንጻር በገንዘብ እየተገዙ አሁን አድማ ብተና ሚሊሻ የምትላቸው በአብዛኛው ገበሬዎች ናቸው እና
በእርግጥ እንደው የአማራውን ህዝብ ተጻራሪ ሆነው መቆም አለባቸው ብለ የምታስባቸው ሰዎች አይደሉም። ብዙም ትንተና እንኳን ሊሰጡ የሚችሉ አይደለም። ግን በገንዘብ ተገዝተዋል እና በገንዘብ ተገዝተው የሚሰሩ ሰዎች አሉ። ገንዘቡ እስካለ ድረስ ይኖራሉ። ገንዘቡ ሳይኖር ደግሞ ያው ሚናቸውን ለይተው ይመጣሉ። ሌሎች ደግሞ ሌላ ዓላማ ያላቸው ኃይሎች ፋይናንስ አድርገዋቸው እንትን የሚሉ አሉ። አሁን ለምሳሌ በአማራው ትግል ጸረ አማራ የሆኑ ሰዎች አሉ። አሁን እንደነ ብርሃኑ ነጋ አይነት እኔ ብርሃኑ ነጋ በግል አላውቀውም፣ አያውቀኝም። ነገር ግን በተለያየ ጊዜ የአማራውን ህዝብ በሚመለከት ብዙ የሚናገራቸው ነገሮች አሉ እና ግልጽ የአማራ ጥላቻ ያላቸውን ሰዎች የፈለገውን ነገር ብታደርግ ከዛ አይመለሱም። እዚህ በፋኖ ትግሉም ውስጥ ደግሞ በዛ መልክ የገቡ ሰዎች አሉ። ስለዚህ ሁሉ አንድ ይሆናል የሚለው ነገር አይመስለኝም። ግን አብዛኛው ግን ይሄንን ትክክለኛውን መስመር ደግፎ ይሄዳል። ትክክለኛውን መስመር በአሸናፊነት ይወጣል። ስለዚህ የአማራው ህዝብ ላይጨርስ አልጀመረውም። ትግሉ ከቀራንዮ ነው። የአማራው ህዝብ ለህልውናውን ለማስከበር የሚያደርገውን ትግል በአሸናፊነት ይወጣል። ፋኖ ይችላል። የፋኖ ትግል ደግሞ አማራውን ብቻ ሳይሆን ኢትዮጵያንም ነፃ የሚያወጣ ነው። ባለፈው ሳምንት ገልጬዋለሁ። ከአማራ ፋኖ ውጭ በአሁን ሰዓት ይህን ስርዓት ሊያስወግድ የሚችል ምን ኃይል አለ? ምንም የለም። ስለዚህ አዎ ፋክሽኖች እዛና እዚህ ሊወራጩ ይችላሉ። እንደ ኃይል ግን ያለው ይህ ኃይል ነው። ይህ ኃይል ደግሞ ማንነቱ አማራ ነው። ዜግነቱ ኢትዮጵያዊ ነው። በኢትዮጵያዊነቱ አይደራደርም። ብሔራዊ ሰንደቅ ዓላማው አረንጓዴ፣ ቢጫ፣ ቀይ ነው። ስርዓቱን አስወግዶ ከሌሎች ኢትዮጵያውያን ወንድሞች እናቶቹ ጋር ቁጭ ብሎ ተመካክሮ ኢትዮጵያ እንደ ኢትዮጵያ ማስቀጠል የሚፈልግ ኃይል ነው እና ለዚህም ነው አሁን ቅድም ስለጠቀስኩት ኢቨን ኤርትራውያን ወንድሞቻችን እህቶቻችን እንኳን ደስ ብሏቸው ደስታቸውን እየገለጹ ነው ያሉት። ምክንያቱም የኢትዮጵያ ሰላም የኤርትራም ሰላም ነው ብሎ ስለሚያምኑ እና ዞሮ ዞሮ ኢትዮጵያ እናት ሀገራቸው ስለሆነች ማለት ነው። ኢትዮጵያን የማይፈልግ በሙሉ ኃይል የአማራውን ትግል አይደግፍም። ሮማን ፕሮቼስካ ያስቀመጠው መጽሐፍ አለ፣ ማንዋል በለው። ኢትዮጵያን ማፍረስ የሚፈልግ ሰው እነዚህን ሶስት ተቋሞች ማፍረስ አለበት፣ ማጥፋት አለብን ብሎ አስቀምጧል። በቃ አማራም ኦርቶዶክስም እና የነበረውን የዘውድ አገዛዝ። ሁልጊዜም ኢትዮጵያን ማፍረስ የሚፈልጉ ሰዎች ይሄን ነው። ኢትዮጵያን የማይፈልጉ ሰዎች በሙሉ የአማራውን ጠንክሮ መውጣት አይፈልጉም። አማራው እንዲጠፋ ነው የሚፈልጉት። እስከ መቼም ድረስ በዚህ ይቀጥሉበታል። የኢትዮጵያ ቋሚ ስትራቴጂክ ጠላት የሆኑ ሀገሮች አሉ። ኢትዮጵያን እንደ ሀገር ጠንክራ እንድትወጣ የማይፈልጉ ኃይሎች አሉ። እነዚህ ኃይሎች በፍጹም አይፈልጉም አማራው በአሸናፊነት እንዲወጣ። አለቀ። የፋኖን እኮ ትግል የሚከታተሉት ለዚህ ነው። ፋኖ በዓለም አቀፍ ደረጃ እውቅና አግኝቷል። ይሄ ማለት ይደገፋል ማለት አይደለም፣ ግን ማንም የማያስቆመው ኃይል እንደሆነ ስለታወቀ ነው። ስለዚህ ትግሉ ይቀጥላል። ያው እንደሚባለው ውሾቹ ይጮሃሉ ግመሎችም ይሄዳሉ ነው አንድ የሆነ አባባል አለ። ስለዚህ በዚህ መልክ ነው ደጋግመህ አንተ የጠቀስከው። ይሄ ሲሆን በዚህም በኩል ተጻራሪ ኃይሎች አሉ ይኖራሉ እስከ መጨረሻው ድረስ። ያንን ማስቆም አንችልም። የአማራው ህዝብ ግን እንደ ህዝብ ያሸንፋል። ፋኖም ይችላል። የፋኖ ትግል የኢትዮጵያም ትንሣኤ ነው ብዬ አምናለሁ። ስለዚህ ቀደም ሲል የጠቀስከው ሰው ይሄ ነው። ምናልባት ደበበ ያዘጋጀው ኢትዮጵያ የባሩድ በርሜል የሚለውን ጠቀስከው። የሮማን ፕሮቼስካ የጻፈውን እሱ በአማርኛ ገልብጦታል። ይሄ ቴክስት ቡክ ነው። በነገራችን ላይ ማንም ሰው አሁን ኢትዮጵያ የምትባል ሀገር ለማፍረስ ከፈለገ የመጀመሪያው ሄዶ የሚመለከተው ይህን ቴክስት ቡክ ነው። ያው ሮማን ፕሮቼስካ ከጣሊያን ወረራ በኋላ ማን ነው የነጭን ኃይል ያሸነፈች ኃይል አልገዛ ያለች ኃይል ስለሆነች ጥናት ይደረግ ተብሎ 4 ዓመት ሙሉ ነው ቁጭ ብሎ ጥናት ያደረገ። ያው ነጮች በጥናት ነው የሚሄዱ፣ በሪሰርች ነው። እና ያቀረበው ነገር እነዚህን 3 ኃይሎች ካፈረስን ኢትዮጵያን እንትላለን፣ ቅኝ መግዛት እንችላለን አለ። ጣሊያን ይህንን ቴክስት ቡክ ነው የተጠቀመው። እንግሊዝ ይህን ቴክስት ቡክ ነው የተጠቀመው። ከዓመታት በፊት ስለ ሻዕቢያም ስጠቅስ ሻዕቢያ ሲቋቋም የኤርትራን ነፃነት እንትን ለማለት እንትን ተጠቅሞበታል እንደ ቴክስት ቡክ። ለዚህም ነው በ1960 ውስጥ ይህንን ኢንጀክት ያደረጉት የተማሪው እንቅስቃሴ ውስጥ። መጀመሪያ ላይ ጥላሁን ግዛው ይሄን ነገር አልተቀበሉትም ነበር። ነገር ግን ኋላ ላይ ሻዕቢያ ምንድን ያደረገው በብዙ አልተነገረላትም እንጂ ዋለልኝ አይደለም፣ ዋናው አክተር ማርታ መብራቱ ነች። ይሄንን ስልጠና ተሰጥቷት አንደበተ ርቱዕ የሆነውን ዋለልኝን ያዘች። ያንን ነገር ኢንጀክት አደረጉ። ምንድነው ከዚሁ
ቴክስት ቡክ ላይ አውጥተው ምንድነው አማራው ጨቋኝ ነው የመደብ ጭቆና ብለው ነጥላውን ግዛ የጀመሩትን ገልብጠው የብሔር ጭቆና ነው ያለው ጨቋኙ አማራ ነው ተባለ ይሄን ተጠቀሙበት አላማቸውን ካሳኩ በኋላ ምንድነው ኢሳያስ አፈወርቅም የማነ መንኪ ምንድነው ያሉት መተው ከአብይ ጋር እንትን ሲሉ ትልቁን የአማራ ህዝብ ለትግሉ ይጠቅማል ብለን ያለ ስሙ ስም ሰተናል አሉ ሚሽን አኮምፕሊሽድ ስለዚህ አሁን አማራውን በጠላትነት መፈረጁ አስፈላጊ አይደለም ስራችንን ጨርሰናል ነው ያሉን ያሉት ስለዚህ አማራውን የሚጠሉ ኃይሎች በሙሉ ፋኖን አይፈልጉም ይሄንን ምንም ማስወገድ አንችልም እነዚህ ኃይሎች ደግሞ በተቻለ መጠን በሙሉ ይሄን ያረጋሉ ግብጽ እንውሰድ የኢትዮጵያ ስትራቴጂክ ጠላት ነች በ1961 ጀብሃን ያቋቋመው ማን ነው ግብጽ እኮ ነች አይደለም ጋማል አብዱል ናስር ነው እነዚህ ኃይሎች ፋኖን የሚታገል ኃይል ካለ ዛሬም ፋይናንስ ያደርጋሉ አያቆሙም እና አሁን እዚህና ዛ እኛ ምንለው ምንድነው እሱ ወደ ቀልባችሁ ነው ምንለው በገንዘብ ተገዝቶ ሳይገባው ሳይረዳው ከፋኖ ከአማራው ተጻራሪ አቋም ያዘውን ነው እንጂ ይሄማ ጸረ አማራ አቋም ያዘውን ምንም ማድረግ አትችልም ብርሃኑ ነጋን አማራን እንዲወድ ልታደርገው አትችልም አንዳርጋቸው ጽጌ አማራን እንዲወድ ልታደርገው አትችልም አብይን አማራውን እንዲወድ ልታደርገው አትችልም እነዚህ ኃይሎች ያሉ ናቸው የትግሉ አካል ናቸው ይሄን ለመታገል ነው የአማራ ፋኖ ብሔራዊ ኃይል የተቋቋመው እና አሁንም ከላይ በለው ወልደማርያም በለው ስምንተኛ ንጉስ በለው በዛ መስመር ከቆመ ከአማራው ህዝብ በላይ አይሆንም እና ይሄ ነው በትግል ሂደት ውስጥ አብሮ መሄድ አለ የሚንጠባጠብ አለ አቋሙን ያስተካክል አለ እና አመሰግናለሁ መልእክት ምናልባት ከሰጠ አንድ ሁለት መልእክቶች አሉኝ ሳረሳት ከዚህ በዚህ በአማራ ጄኖሳይድ ፍርድ ቤት ሲቋቋም በተወያየንባቸው ነገሮች ላይ ከ40 በላይ የሚሆኑ ምሁራኖች ከ4 በላይ የሚሆኑ የህግ ባለሙያዎች በነፃ ሌት ተቀን ሰርተው ያዘጋጁት ዶክመንት አለ ይሄ ዶክመንት ሻለቃ ዳዊት በአማዞን ላይ ይጫናል ብለው ነበረ ቼክ አድርገነው አካውንቱ ገንዘብ ተከፍሎበት ተቀምጧል ምንም የተጫነ ነገር የለም መቼም ከኔ ጀምሮ ተሰባሪዎች ነን እናልፋለን ስለዚህ ሻለቃ ዳዊት በዚህ አጋጣሚ በሳቸው እጅ ያለውን ዶክመንት አንደኛ በዚህ በአማዞን ላይ እንዲጫን እንዲያደርጉልን ምክንያቱም አሁን እንግዲህ አማራው ትግል እየተነከረ ሲሄድ እንደገና እንደ አዲስ ከመጀመር እነዚህ ዶክመንቶች በጣም ጠቃሚዎች ናቸው ከኢትዮጵያ ጀምሮ ዩኒቨርሲቲ ተማሪዎች ሁሉ በየቦታው ሄደው ብዙ የተደከመበት ስለሆነ ይሄ ዶክመንት እዛ ላይ እንዲጫንልን ወይንም ደግሞ ሪላያብል ለሆኑ ሰዎች እንዲሰጥ ነው ሌላው እንግዲህ ያው ቅድምም ጠቅሼዋለሁ ይሄ በተለይ እዚህ ኢንዲፔንደንት የሆነውን የአማራ ሳተላይት ቴሌቪዥን ለማቋቋም እንግዲህ በዚህ ሙያ ላይ ዕውቀት ያላችሁ ሰዎች ቶሎ ቁጭ ብላችሁ ተነጋግራችሁ አንተም አሁን ጠቅሰዋል እነዚህ ሚዲያዎችን ደግፍ እነሱ አሁን ያን ሊሰሩ አይችሉም አሁን እዚህ ላይ ለይተን ማየት መቻል አለብን እኛ ነፃ መሬት ላይ ነው ያለነው ስለዚህ የኛ ስራ ነው የነሱ ስራ አይደለም እኛ ያንን ስናቋቁም እነሱ ስራችንን አይተው ይደግፋሉ ስለዚህ በዚህ ሙያ ላይ ያላችሁ ሰዎች በአስቸኳይ የዚህ የሳተላይት ቴሌቪዥን አገልግሎት እንዲጀምር የሚያስፈልገውን ነገር አድርጉ የሙያም የቴክኒክ ዕውቀት ያላችሁ ሰዎች የምትችሉትን እንድታደርጉ ነው ገንዘቡን ለማዋጣት እዚህ ዋሽንግተን ዲሲ ደቂቃ አይፈጅም በሚሊዮን የሚቆጠር ገንዘብ የሚሰጥስ 200,000 እና 150,000 ዶላር ለመስጠት ችግር የለበትም ጥያቄ የመጣው ምንድነው ግልጽነትና ተጠያቂነት የሌለው አሰራር በመኖሩ እና ይሄን በዚህ መልክ ከተሰራ ብዙ ማድረግ ይቻላል ብዙ ማለት ይቻላል ነገር ግን እንግዲህ በድጋሚ እንኳን ደስ አላችሁ እንኳን ደስ አለን አመሰግናለሁ በጣም አመሰግናለሁ አቶ አሸበር ቀደም ሲል አንዳንድ ስሞች አንስተሃል እንግዲህ አንተ አስተያየትና አንተ አመለካከት ነው ነገር ግን አንዴ ካለፈ በኋላ ብዬ ነው እንጂ ምናልባት ስም ስናነሳ ጠንቀቅ ይኖርብናል ይሁንና ደግሞ አደባባይ የወጣውን ነገር መደበቅ አንችልም ሆኖም እነዚህ ስማቸው የተጠቀሰ ሰዎች መናገር ከፈለጉ ሚዲያዎችም ቢሆኑ መናገር ከፈለጉ በኔ በኩል ችግር የለም ሐሳባቸውን ላቀርብ ይችላልው ይሄ መብት ነው ሌላው እንደው ከተዋየንበት ጉዳይ አንዱ አሁን እዚህ የሐኪሞች እንቅስቃሴ አካሄዱ ጥሩ ነው መጨረሻውን ያሳምረልን ነው እምፈራው ግን እንዳይጠለፍ ነው አብይ እንዲህ አይነቱን እንቅስቃሴ በመጥለፍ በጣም የተካነበት ስራ ነው ለምንድነው እኔ በቅርብና በተጨባጭ ማቀው
ለምሳሌ በኦርቶዶክስ እንቅስቃሴ ሁለት ሂደቶች በአብይ ተጠልፈው ከሽፈዋል እና አሁንም ቀስ ብሎ ዋና ዋናዎቹን ከማሰር ባለፈ ጠጋርጎ አስቀምጦ ሐሳባቸውን አስቀይሮ ሌሎች እነዚህን እንቅስቃሴዎች የሚቃወም ኃይል ሊፈጥር ይችላል። በጠለፋ በጣም የታወቀና የተጠበበበት ስራ ነው። እኩይ ነገር ለመስራት መቼም የሚቀድመው ሰው የለምና ይሄን ጥንቃቄ ማድረግ አለባቸው ሐኪሞቹ፣ የጤና ባለሙያዎቹ ራሳቸው። ከነሱ ዓላማና ፍላጎት ውጪ የወጣ ነገር ቢመጣ ማስተናገድ መቀበል የለባቸውም። ይሄንን በጥንቃቄ መያዝ አለባቸው። የፋኖን እንቅስቃሴን በተመለከተም ደግሜ እናገራለሁ። የአማራ ፋኖ ብሔራዊ ኃይል መቋቋሙ ፋኖን ወደ አንድነት የሚያመጣ ትልቅ መንገድ ነው የተከፈተው። ተጠቃሎ ደግሞ ሁሉ ነገር የሚሆንበት ጊዜ ሩቅ አይደለም። አቶ አሸብር እንዳለው አንድ ነገር ሲሰራ ተቃዋሚ ምን ጊዜም አይጠፋም። አይገርምኝም እኮ ግን ስም ያላቸው የሚታወቁ ሰዎች እዚህ ስብስብ ውስጥ የሌሉ አሉ። እሱን ለማለት ነው። ይሄ ያላቸው ስም ደግሞ እስከ መቼ ጸንቶ ይቆያል? እስከ መቼ ህዝብ ይደግፈዋል? አናቅም። ግን አንድ ተጨባጭ ነገር መጥቶ በምናይበት ለምሳሌ ከአብይ ጋር በግልጽ የሚሰራ ድርጅት ነው ቢያጋጥመኝ ፍቃድም ማንም አልፈልግም ወጥቼ እከሌ ለህዝብ የሚጠቅም አይደለም የከሌ ድርጅት ጸረ ኢትዮጵያ ነው ብለን ለመናገር ወደኋላ አንልም። ስለዚህ በግልጽ ሰው መናገር አለበት። የዚህ የአማራ ፋኖ ብሔራዊ ኃይል አሁን የህዝብ ነው፣ የኢትዮጵያውያን ነው። እነሱ ናቸው ሊንከባከቡት የሚችሉት፣ ወደ አንድ ነገር ሊያጎለብቱት የሚችሉት እነሱ ናቸውና ኢትዮጵያውያን ተባብረው ማድረግ አለባቸው። በጣም አመሰግናለሁ አቶ አሸብር። ቀደም ሲል ያነሳው የዚህ በጄኖሳይድ የተከሰሱ ሰዎችን ለፍርድ ለማቅረብ የተነሳው ተቋም ያን በተመለከተ ነው ብዙ ተመልካችና አድማጭ እናንተን እዛ የሚያውቀውና እንደውም እኔ ቅድም ጊዜ ይሻማል ብዬ ፈርቼ ነው እንጂ በዛ ላይ የደረሰልህ ነገር ወይም የደረሰብህ ወይም አስተያየት ያገኘው ነገር አለ ወይ ምን ላይ ነው ብዬ እንደመነሻ እንደመንደርደሪያ ላረገው አስቤ ነበረ። ለምንድን ነው ስማቸው የተጠቀሱ ሰዎች ሁሉ ብቅ ብለው መናገር አልፈለጉም? ገንዘቡ የት እንደደረሰም አልነገሩምና በዛ አካባቢ ተጨባጭ ነገር ያገኘውና የደረስክበት ነገር አለ ወይ? አርኤስም ሆነ ሌላው ደግሞ ኤፍቢአይ ነገሩን ተከታትሎ ህጋዊ እርምጃ ለመውሰድ እየተንቀሳቀሰ ነው ወይ? የምታውቀው ነገር አለ ወይ ለማለት አስቤ ነበረ። አንተ ጠቀስ አድርገዋል። ምናልባት እዛ ላይ የምታክለው ነገር ካለ አክልህልኝ። ያ የመጨረሻ አስተያየት ይሆናል። አድማጭ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ጊዜያችሁን ስለሰጣችሁን እግዚአብሔር ያክብርልን። አቶ አሸብር የመጨረሻ አስተያየት ለአንተ እድል ሰጥቼ እዘጋለሁ ፕሮግራሜን። ይሄ ባለፈው የዚህ ኦቴጅን በሚመለከት ያው ብዙ ሄደንበታል። ይሄን በሚመለከት በተለይ በካሊፎርኒያ እና በሚኒያፖሊስ የኤፍቢአይ ኦፊስ እና የአይአርኤስ እንደዚሁም ደግሞ የአቶርኒ ጀነራል ኦፊስ ያው በሁለቱ ግለሰቦች ላይ ኢንቨስቲጌሽን እንዲያደርግ ያው ደብዳቤዎች ተልከዋል። አሁንም ጭምር እየተላኩ ነው ያሉት ከተለያየ ቦታ አውቃለሁ። እና ያ ጉዳይ እንግዲህ በኢንቨስቲጌሽን ስር ስላለ ስለዛ ምንም የሚሰጥ አስተያየት አይኖርም። እና እነዚህ ሶስቱም የስቴት ተቋሞች የራሳቸው አሰራር አላቸው። ያው የራሳቸው ኢንቨስቲጌተሮች አላቸው፣ የራሳቸው ፕሮሲኪውተሮች አላቸው። ራሳቸው አሴት ፍሪዝ ማድረግ እስከ ማሰር ድረስ ስልጣን ያላቸው ክፍሎች ናቸው። የሚሰሩት ስራቸውን በጸጥታ ስለሆነ ምንም እኔ የማውቀው ነገር የለም። ውጤቱን እንግዲህ እናያለን። ከተለያዩ አቅጣጫዎች በጣም በስፋት በየጊዜው እስከዚህ ደቂቃ ድረስ ሰዎች ያንን እየላኩ ነው ያሉት። ኦልሬዲ በታስክ ፎርስ የተዘጋጀ ወደ 31 ገጽ የሚሆን ዶክመንት አለ። እያንዳንዱ ዶክመንት ደግሞ መሸኛ አለው። ያ በየቦታው ያው እየተላከ አንዱ ለአንዱ ሼር እያደረገው እየላኩት ነው ያለው እና አይ ቲንክ በከፍተኛ ቁጥር ያንን ተላከላቸው ስለሆነ ኦልሬዲ እንዳገኙት አውቃለሁ። እና እንግዲህ እነሱ በራሳቸው መንገድ ነው የሚሄዱት ማለት ነው። ከዚህ ውጭ እንግዲህ ብዙ ሰዎች ኮንታክት አድርገውኛል። እኔ ያው እንደነገርኩ ኦዲተርም አይደለሁም፣ ኢንቨስቲጌተርም አይደለሁም። አንዳንዶች የስቴት ወይም የፌዴራል ተቋም ኤጀንት ምናምን አድርገው ሁሉ ያዩኛሉ። እኔ አንዱም አይደለሁም። ያው አንተ የምታውቀው ነው።
በዚህ በሀገራዊ ጉዳይ ፖለቲካል እንትኖች ላይ ነው ብዙ ጊዜ የምንወያየው። ያው አንዱ ለአንዱ መርቶት ነው ወደዛ የገባ ነው። ግን አንድ ወንድሜ ከፉትቦል ፌዴሬሽን ከዚህ ደውሎልኝ ነበር። አሮኖ ስልኬን ከአንተ አግኝቶ ይሆን አላውቅም። እና በዚህ በፌዴሬሽን ውስጥ ያለው ቦርድ በሶስት እንደተከፈለ መሀል ሰፋሪ አሁን ያለውን የአብይ አገዛዝ የሚደግፍ እና ይህን የሚቃወሙ ክፍሎች አሉ። እና ይሄ ፌዴሬሽን እንግዲህ ለኢትዮጵያኖችን በየአመቱ የሚያገናኝን ትልቅ እንትን መድረክ ነው እና በብዙ ሚሊዮን ዶላሮች ተሰብስበዋል። ግን ምንም ግልጽነትና ተጠያቂነት ባለው ሁኔታ ስራ ላይ አልዋለም። እንደውም አሁን በቂም ገንዘብ እንደሌለና ብዙ ውዝግቦች እንዳሉና ኮራፕሽን ችግሮች እንዳሉ ተጠቅሶልኛል። ከሌላም ቦታ እንደዚሁ እኔ እንግዲህ እኛ ምንድነው ፈረስ ማዝረስ ነው እንጂ አይዋጋም። ስለዚህ እንዲህ አይነት ነገሮች የግለሰብ ሲሆን ያው በግል ሎየር ትቀጥራለህ። ያን ካልቻልክ ደግሞ ፕሮቦኖ አሉ። እነዚህ ሰዓት የበሉ ሎው ተማሪዎች የግራጁዌሽን ፔፐራቸውን መስራት የሚፈልጉ እንዲህ አይነቱን ኬዝ የሚፈልጉ አሉ። በግል ሲሆን እንደዛ ይሆናል። በዚህ በተደራጀ መልክ ግን ሲሰራ በስቴት እና በፌዴራል ደረጃ ተቋሞች አሉ እና ኤፍቢአይም አይአርኤስም አቶርኒ ጀነራል ኦፊስም ታክስፔየር አሶሲዬሽንም ዲፓርትመንት ኦፍ ኮሜርስም ሁሉም ብራንች ስላላቸው እንዲህ አይነት ጥያቄዎች በሚኖሩበት ጊዜ በቀጥታ ያለውን መረጃ ለነሱ ከተላከ ጫፉን ካገኙ ይመረምሩታል። ያ ከመሆኑ በፊት ግን እንደዚህ አይነት ተቋሞች ወጥተው በግልጽ ይህን ያህል አመት ፌዴሬሽኑ አገልግለዋል፣ ይህን ያህል ሚሊየንስ ኦፍ ዶላር ገቢ አግኝተናል፣ ይህን ያህል ለዚህ ውለዋል፣ ይህን ያህል ለዚህ ጠፍተዋል እና በደንብ ይሄ ዝም ብሎ የውስጥ እንትን ሳይሆን ሰርቲፋይድ ፐብሊክ አካውንታንቶች አሉ፣ በነዛ ማሳወቅ ነው እና እንዲህ አይነት ነገር ነው። ሌላው ግሎባል አላያንስ፣ የአማራ ኢመርጀንሲ ፈንድ፣ ጋሻ አማራ እነዚህንም በሚመለከት ብዙ የተነሱ ጥያቄዎች አሉ። እነዚህ ሰዎች ሌላ አላስፈላጊ መንገድ ከመካሄዱ በፊት ወጥተው ስህተትም ከተሰራ ስህተት ነው በቃ አለቀ። ያንን ገንዘቡን ላዋጣው ሰው ህዝብ ጠርተው እነሱ ሰዎቹን ለመጥራት ምንም ችግር የለባቸው። ግን ጠርቶ ደግሞ ለመግለጽ ሰው አይመጣም ምናምን የሚባል ነገር አለ። ጥሪ አድርጎ ለመጣው ሰው በግልጽነት ማስረዳት ሌላ ጣጣ ውስጥ ከመግባት ማለት ነው። ያ ፈቃደኝነቱ ከሌለ በየትኛውም ስቴት ይሁን በየትኛውም ተቋም ውስጥ ይሁን ህጋዊነት ኖሯቸው እስከሰሩ ድረስ ታክስ ኤግዘምትድ እስከሆኑ ድረስ መንግስትም ህዝብም ማወቅ ስላለበት ማሳወቅ አለ። ያን ካላደረጉ በቀጥታ አለበት ቦታ ለምሳሌ አሁን የፉትቦል ፌዴሬሽኑ በአጠቃላይ አሜሪካ ውስጥ ስለሚደረግ የኤፍቢአይ ዋናው ሄድኳርተሩ ዋሽንግተን ዲሲ ነው ያለው። ለኤፍቢአይ እንትን መጻፍ፣ ለአይአርኤስ መጻፍ፣ ከዛ በኋላ እነሱ ስራውን ይሰሩታል። ያ ግን አካሄዱ በጣም የሚጎዳ ነው እና ብዙ ዋጋ የሚያስከፍል ስለሆነ ማንንም ገንዘብ አያስወጣም። ግን የኢንቨስቲጌሽኑ ታርጌት የሚሆኑ ሰዎች ትልቅ ችግር ውስጥ ነው የሚገቡት። እንኳንስ እንደዚህ አይነት ኢንፎርሜሽን ደርሶ ቀርቶ ይቅርና በተጠርጣሪነት እንኳን ሰው ኢንቨስቲጌት ባደረግ ምን ያህል አስቸጋሪ እንደሆነ የሚያውቅ ያውቀዋል። ስለዚህ ይሄ ነው። ከዚህ ውጭ እኔ በግል የማደርገው ምንም አይነት ነገር የለም። የዚህ ኦቴጅ ግን ለሌላውም ትምህርት እንዲሰጥ በተለይ የደም ገንዘብም ጭምር ስለሆነ በአማራው ህዝብ ላይ የተፈጸመም ሴራ ነው። እነዚህ ሰዎች ለፍርድ እንዳይቀርቡ በማድረግ የበለጠ አማራ እንዲገደል አገራችን ከፍተኛ ጉዳት እንዲደርስባት ያደረገ ነገር ስለሆነ በዚህ መልክ ነውና ይሄድ ነው። ብዙ ሰዎች በዚህ ጉዳይ ተቆጭተዋል። ብዙ ሰው ነው የሚደውልልኝ የማላቃቸው ሰዎች ራሱ እና ነገሩ መደረግ እንዳለበት መጋለጥ እንዳለባቸው እና የመሳሰሉት ነገሮች ናቸው። ከዚህ ውጭ እንግዲህ ብዙም ብለው ነገር የለም። ስለሰጠኝ እድል አመሰግናለሁ። መልካም እግዚአብሔር ይስጥልኝ። በነገር ላይ መጨረሻ ላይ ጠቀስከው የዚህ የሰሜን አሜሪካ ስፖርት እና የባህል ፌዴሬሽን ኢኤስኤፍኤንኤ በተመለከተ አንዱ ለእኔ በእርግጥ ደውሎ አንተ በሰጠኸኝ ፈቃድ መሰረት እሱ ሊረዳህና ሊያናግርህ የሚችለው ይሄ ማለት ነው። በምህፃረ ቃሉ ኢኤስኤፍኤንኤ ኢትዮጵያን ስፖርት ፌዴሬሽን ኖርት አሜሪካ ነው የሚለው። በ84 እንደ አውሮፓ ዘመን የተመሰረተ ነው። 41 ዓመት አስቆጥሯል። በእውነቱ በውጭ ያለነውን ኢትዮጵያውያን ያሰባሰበ ትልቅ ድርጅት ነው። እኔ ራሴ ቀደም ባለው መስሪያ ቤትም እየተላኩ ወደ 25 ዓመት በላይ አብሬ ተዘዋውሬ ሰርቻለሁ። ውስጡ እንከን አለ ወይ? አለ። እንደ ማንኛውም ድርጅት
አሁን የአሁኑን ስርዓት የአብይን ስርዓት የሚደግፉ አለ ወይ? ነበሩ የተወሰኑ። በአሁኑ ሰዓት አቋማቸውን አላቅም። ግን እኔ ውስጥ መከፋፈል የአስተዳደር መከፋፈል መኖሩ ለኔ ምንም አይደለም። እኔ በግሌ የማልደግፈውና ማጋለጥም የምፈልገው ከአብይ ጋር የሚቆም ኃይል እዚህ ፌዴሬሽን ውስጥ ካለ ይሄ የኢትዮጵያ ጠላት ስለሆነ የእነሱንም ፍቃድ አልፈልግም። የማውቀው መረጃ ካለ ከማጋለጥ ወደኋላ አልልም። ይሄ ሰው የማውቀው ነገር አለ ብሎ ዝናሽን ሊጋብዙ ይፈልጋሉ። እኔ መሳሰለ ነገር የተናገረው አለ። እኔ በእውነቱ ነገሩ እውነቱን እና ውሸቱን አላውቅም። ነገር እየጠራ ሲሄድ የኛ ሀገር ሰው ይላል ነገሮችን ሲናሳድረው እንተኛበት ይባላል። አድሮ ውሎ የምናየው ሀቅ ነው። ነጥሮ በሚወጣበት ጊዜ ማጋለጥ የሚያቅተን ነገር አይደለም እና ግን እስካሁን ምንም መረጃ የለኝም በተጨባጭና እኔ ድጋፍ ነው ያለ ለዚህ ፌዴሬሽን ኢትዮጵያውያን ያሰባስባል። የተቸገሩ የተጎዱ የተረሱ ስፖርተኞችን እየጋበዘ ያስተናግዳል። በዛ ላይ አገባበዙ አጠራሩ ፌር ነው ወይ እሱ ሌላ ጉዳይ ነው፣ መወያየት ይቻላል እና ስለሱ ምናልባት አንተ በነገርከኝ መሰረት ሰጥቼው ያ ሰው አንተ ጋር ደውሎ ይሆናል። ሌሎችም ይደውሉ አሉ እኔ ያልነገርኳቸው። አንተን እንግዲህ እንዳልከው አንተ ትናገራለህ። እኔ ጠበቃ አይደለሁም ከሳሽ አይደለሁም አቃቤ ሕግ አይደለሁም ብለሃል። አይደለህም አውቃለሁ። ነገር ግን ደግሞ ከምትናገረውና ከምትሰጠው መረጃ የተነሳ ብዙ ሰዎች አቶ አሸብር ይሄን ነገር ቢነግረን ብሎ የሚደውሉልኝ አሉ። እምቢ አልሰጥም ቁጥር ያልኳቸውም አሉ። አንዳንድ አቀራረባቸው ስላልወደድኩት እና ለማንኛውም መልካም ነው። ህዝብ የሚያከብርህ የሚወድህ እንደሆነ ከኔ ፕሮግራም ተገንዝቤያለሁ። የማንም ወገንተኛ ሆነህ አይደለም። ሌላ አንድ የጠቀስከው ሻለቃ ዳዊት እንዲያቀርቡልን እንደው እባክዎ ነው ያልከው ነገር እኔም ጠይቃለሁ። ፈቃዳቸው ከሆነ ያንን መረጃ ከሰጡ ምናልባት ለወደፊቱ የሚጠቅመን ይሆናል። ፈቃዳቸው ከሆነ ለእኔም ሊሰጡኝ ይችላሉ። እኔ እጅም ላመጣ እችላለሁ ካሉበት ሊልኩትም ይችላሉ እና እሱን በተመለከተ የተናገርከው በቂ ነው። በጣም አመሰግናለሁ አቶ አሸብር። እግዚአብሔር ይስጥልኝ ስለነበረን ጊዜ። ሰሞኑን ደግሞ የኢትዮጵያ ፖለቲካ እንግዲህ በሐኪሞቹም በፋኖም በኩል አቅጣጫውን እንግዲህ ወዴት እንደሚያደርግ መጨረሻውን እናይና እንመለስበታለን። እግዚአብሔር ይስጥልኝ። ለአሁኑ ጊዜ አድማጭ ተመልካቾቻችን እስካሁን አብራችሁ ቆይታችሁ ስለተከታተላችሁን ከልብ አመሰግናለሁ። አቶ አሸብር ገብሬ ወዳጆቹ እንደሚጠሩት ሻምበል አሸብር ጋር ነው እስካሁን የቆየ ነው። ምናልባት ወደፊት የሚያስፈልግ ከሱ ጋር እንድንዋይ የምትፈልጓቸው ነጥቦች ካሉ አስተያየት ከተሰጠኝ ከሱ ጋር ተማክረን እናቀርባለን። እስካሁን ቆይታችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ለሌሎቹ እንዲተላለፍ ስላደረጋችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ዝግጅት እንገናኛለን። አዲሱ አበበ ነኝ። ሰላም ለሁላችሁ ይሁን። መልካም የትንሣኤ በዓል ይሁንላችሁ። እግዚአብሔር ይስጥልኝ።